ሰላም አመጣ መስቀሉን ይዞ ሊባርክ ልጆቹን ከአምላክ ታዞ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ ወዳለሁ። ከእድሜያችን ይህንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለጻድቁ ዮሴፍ አረጋዊ እንዲሁም ለአቡነ ሰላማ ለአቡነ ሀፍተ ማርያምና ለኢየሱስ ሞዓ መታሰቢያ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። ቅዱሳን ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት የምታባረሩበት የምትጠበቁበት ስለሆነ ሁላችሁም ይህን እንድታደርጉ በቅዱሳኑ ስም ጠይቀብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታግዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከሕይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይሄንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃችኋል። በሶስተኛ እንግዲህ አገልግሎታችንን እንድትደግፉልን በተለይ ቴንኪዩ የሚለውን ባተን ስትጫኑ እንግዲህ አገልግሎቱን መደገፍ የምትፈልጉትን ያክል እንድትረዱ ይጠይቃልና በዚሁ አጋጣሚ ብዙ መስራት የምፈልጋቸው ነገሮች ስላሉ በዚህ መልኩ እንድታግዙን ሁላችሁንም ጠይቃለሁ። በመቀጠል በሶስተኛ በአራተኛ ደረጃ ላስቀምጥላችሁ የምፈልገው ነገር እግዚአብሔር ያደረገላችሁን ቅዱሳን በዚህ ገድል ድርሳናት ሰምታችሁ ሕይወታችሁ ብዙ የተቀየረ እንዳለ አውቃለሁ። ጥቂቱን እየመጣችሁ እየነገራችሁኝ ነበርና በእናንተ መልካም አስተያየት እግዚአብሔር ያደረገላችሁን ድንቅ ተአምሮን ለመመስከር ጀምረናል። ብዙዎቻችሁ እየላካችሁልን ነው፣ እናመሰግናለን። አሁንም ከሁላችሁ ይሄንን እጠብቃለሁ። እኔም እንዲህ እያደረኩ አስተላልፋለሁ። የእግዚአብሔር የክርስቶስ ቤተሰቦች ሰላም ብርሃነ ሥላሴ እንዴት ነህ? ሰላም ነህ? ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ሰላም የቅዱሳን ዝክር ተከታታዮች ወንድሞቼ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ዛሬ ቅዱሳን መላእክታት ያደረጉልኝን ለመመስከር ነው። እኔ የምኖረው በስደት ሀገር ነው። ስሜ ወለተ ሥላሴ ይባላል። በጸሎታችሁ አስቡኝ። ልክ አቡነ ገብረ መንፈስ ቅዱስ ጋር እዛ አንድ ወር ነው ማለት ነው። ኢትዮጵያ ሀገራችን ታውቃላችሁ ያለችበትንና ባለቤቴ በግዳጅ ትሄዳለህ ተብሎ ያው ጦርነት ከዛ አቡነ ገብረ መንፈስ ቅዱስ ፈለተ ቀንህ ባለቤቴን አንተ ጠብቅልኝ እና
የዛሬ ወር ቅዱሳን ዝክር ላይ መሰክራለሁ ብዬ ቃል ገብቼ ነበረ ማለት ነው። ከዛ ያው በእንትን ነበረ ማለቴ በግዳይ ስለነበረ በጣም አስጨንቆኝ ነበርና ከዛ አቡነ ገብረ መንፈስ ቅዱስ ጠብቆ በቃ አሁን ሰላም ሆኗል፣ ደህና ነኝ፣ አልሄድኩም አለኝ። በቃ የዛን ዕለት ማለት ነው። እና ለኔ የተደረገልኝ ይሄ ነው። በጣም በጣም እልል ብላችሁ አቡነ ገብረ መንፈስ ቅዱስን አመስግኑልኝ። እኔ እንጃ እና እግዚአብሔር አምላክ በያለንበት ሁላችንን የሚጠብቀን። ከአንድ አመት በፊት ደግሞ ያው እንዳላስረዝም ብዬ ነው። ከአንድ አመት በፊት እናቴ ትታመም ነበረና ያማት ነበረ። ከዛ እኔ ደግሞ ከስደት ዓለም ወደ ኢትዮጵያ ሄጄ ኢትዮጵያ ያው በፍቃድ ሄጄ ቆይቼ ወደ ትመለስ ልጅ አትይብኝ ብላ በጣም ትንተተል እኔም መሄድ አለብኝ ብዬ መጣሁኝ። ከዛ ያው እኔም ስመጣ እናቴም በጣም በሽታው ባሰባት ማለት ነው። ከዛ በቃ መብርሃን ሆይ አንቺ እናቴን በስደት ሆኜ እንዳታሳጭኝ አንቺ ጠብቂልኝ ብዬ ተማጸንኳት። ቅዱስ ገብርኤል ሆይ ያልኩኝ በቃ ክዳነ ምሕረት እያልኩኝ እናቴን በቃ ተበፊቱ የባሰ በሽታ ነበረ ያማት። ያው በፊትም ቢያማትም አትድንም ትሞታለች ሲባል በቃ ከዛ ፈጣሪ አምላክ እግዚአብሔር አምላክ በእናቱ አድኖልኝ እግዚአብሔር አምላክ ደህና ነሽ ብሎ አድኖልኝ። እኔም በቃ እድሜ ልኬ እንዲያልጸጸት አንተ እርዳኝ እያልኩኝ እግዚአብሔርን እየለመንኩኝ ከዛ እናቴም ዳነችልኝ እመሰክራለሁ እያልኩኝ ያው እየፈራሁኝ እዚህ ደረስኩኝ ማለት ነው። እና ለኔ የተደረገልኝ እንጃ ይሄ ነው ብዬ አልላችሁም። ቅዱሳን መላእክት እግዚአብሔር አምላክ ይሄን እድል ስላመቻቸልን ብርሃነ ስላሴ እግዚአብሔር አምላክ በርሜን በጸጋ ያቆይልን። ፈጣሪ ሀገራችን ኢትዮጵያን ይባርክልን። እየፈራው ከአንድ አመት በላይ ታልመሰክር ቆይቻለሁ ማለት ነው። እኔ ቅዱሳን ዝክርን ማንም ሰው ሸር አድርጎልኝ አይደለም፣ በቃ እንደ አጋጣሚ ነው ዩቲዩብ ላይ ታይ ያገኘው ማለት ነው። እና መከታተል ተጀመርኩ ቆይቻለሁ። ያው ለመመስከር ግን እየፈራሁኝ እዚህ ደረሰ ማለት ነው። እና እግዚአብሔር አምላክ መብርሃንን ኪዳነ ምሕረትን ቅዱስ ሚካኤልን እልል ብላችሁ አመስግኑልኝ። እና እግዚአብሔር አምላክ በያለንበት ሁላችንም ተክፉ ይጠብቃል። ወለተ ስላሴ እያላችሁ በጸሎት አስቡኝ። እህታችሁ በስደት ዓለም ነው የምኖረው። በቃ ፈጣሪ ሀገራችን ኢትዮጵያን ሰላም ያርግልን። በያላችሁበት ሰላም ሆኖልኝ ውድ እህቶቼ፣ እናቶቼ፣ አባቶቼ ሁሉም በተሰብ የቅዱሳን ዝክር ተከታታይ ቤተሰቦቼ እንደዚህ ሪካርድ እያደረጋችሁ በዋትስአፕ ቁጥሬ እንድትልኩልኝ ሁላችሁንም አሳስባለሁ። የክርስቶስ ቤተሰቦች የዚህ የቅዱሳን ዝክር ገድል ድርሳናት የምትከታተሉ ምእመናን ሁሌም እንደቀደመው እንደምታደርጉት ለምእመናን ይህንን ቪዲዮ በእውነት ሼር በማድረግ ላይክ በማድረግ እንደረዳችሁን በጣም ነው የምናመሰግነው። የጻድቃኑ በረከት ይደርባችሁ፣ ያሰባችሁትን እግዚአብሔር ያሳካልን። ከኔ በላይ ቅዱሳኑ በጣም እንደሚደሰቱባችሁ ተስፋ አደርጋለሁ። አሁንም እንግዲህ ዛሬ እነዚህን ቅዱሳን አራቱን ቅዱሳን ከስንክሳሩ ጋር 5 በአንድነት ጸበል ጸድቅ ነው ብያለሁ። ከዚህም በፊት ሁሌም እንደምለው ለምእመናን በማድረስ የበጎ ፈቃደኝነታችሁን እንድትወጡ እፈልጋለሁ። እግዚአብሔር ለኔ ማንበብን ስልጣን ጸጋ ሰጥቶኝ ለእናንተም ሰሚና አስተዋይ ልቦና ሰጥቶን እንድንከታተል ያምላክ በጎ ፈቃድ ይሁንልን። እግዚአብሔር ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን ይመልስልን። አጽራረ ቤተ ክርስቲያንን ያስታግስልን። እግዚአብሔር ለታመሙትም ፈውስን፣ ለታሰሩት መፈታትን እግዚአብሔር እንዲሰጥ በእውነት በዚህ ዘመን ዘመነ ሕማማት ዘመነ ሰማዕትነት በሆነበት ጊዜ ተክተልን ጸልይ ይገባል ወገኖቼና እባካችሁ ይህ መልእክት የሚደርሳችሁ ሰዎች በሙሉ በአንድነት ሆነን ለዚህ ላለንበት ቀውስ እግዚአብሔር ሰላሙን እንዲመልስልን አንድ አቡነ ዘበሰማያት መጸለያችሁን እንዳትረሱ ማለት ወዳለሁ። ከዚህ በመቀጠል ገድለ ዘቅዱስ ዮሴፍ አረጋዊን አነባለሁ።
አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ጌታችን ኢየሱስ ክርስቶስ ማመስገንን አስቀድማለሁ አለ። ያለ መዘግየትና ያለ መቅደም በትክክል ዓለማትን የፈጠረ በግዛትና በስልጣን የተተካከለ ዜናን ከሚያበስሩ ከመላእክት ከንጽህናን ከቅድስናን ልጆች ከሚሆኑ ሰዎች ዘንድ አንዲት ስግደት የሚሰገድለት ከአባቱና ከመንፈስ ቅዱስ ጋራ ክብርና ልዕልና ይገባዋል። እኛንም ከውድቀትና ከጉስቁልና ለዘላለም ይጠብቀን አሜን። ዕብራዊና እስራኤላዊ ንጉሥ የሆነ የዳዊት ልጅ ምድራዊ መከራን የሚታገስ ሕፃናትን የሚያድን ከአውሬው ንጉሥ ሄሮዶስ ሰማያዊ በግ የሚጠብቅ የአረጋዊ ቅዱስ ዮሴፍን ዜናውን ትሩፋቱን የድካሙን ድርሳን እንጽፋለን። ሁላችንም የክርስቲያን ወገኖች ከጠላት ዲያብሎስ ወጥመድ ከዛሬ ጀምሮ እስከ ዘላለም ድረስ ይጠብቀን። እነሆ ከአባታችን አዳም ገል ጀምሮ ከብሉይና ከሐዲስ ቅዱሳን ሊቃውንት አባቶቻችን ታሪክ ከእጮኛው ከእመቤታችን ማርያም ታሪክ ከቀዳማውያን ክብረ ነገሥት የዚህን የጻድቅና የአረጋዊ ቅዱስ ዮሴፍ ዜናን እነሆ አሰባስበን እንጽፋለን እናነባለን። የቅዱስ ዮሴፍ ጸሎትና በረከቱ በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት ወንጌላዊ ማቴዎስ በትምህርቱ መጀመሪያ እንደተናገረው የጻድቅ የዮሴፍ ልደቱ እንደዚህ ነው። ወንጌላዊ የጌታን ልደት በስም ከፍ ከፍ ባለው በዚህ ቅዱስ ዮሴፍ የልደት ታሪክ ይቆጠራልና የጌታችን የኢየሱስ ክርስቶስ የልደት መጽሐፍ እንዲህ ይላል። የዳዊት ልጅ የአብርሃም ልጅ አብርሃም ይስሐቅን ወለደ፣ ይስሐቅም ያዕቆብን ወለደ፣ ያዕቆብም ይሁዳንና ወንድሞቹን ወለደ፣ ይሁዳም ፋሬስንና ዛራን ከትዕማር ወለደ፣ ፋሬስም ኤስሮምን ወለደ፣ ኤስሮምም አራማን ወለደ፣ አራምም አሚናዳብን ወለደ፣ አሚናዳብ ነአሶንን ወለደ፣ ነአሶንም ስልሞንን ወለደ፣ ስልሞንም ቦኤዝን ወለደ፣ ቦኤዝም ከሩት ኢዮቤድን ወለደ፣ ኢዮቤድም እስየን ወለደ፣ እስይም ንጉሥ ዳዊትን ወለደ፣ ንጉሥ ዳዊትም ከኦርዮ ሚስት ሰሎሞንን ወለደ፣ ሰሎሞንም ሮብዓምን ወለደ፣ ሮብዓም አብን ወለደ፣ አብያም አሳፍን ወለደ፣ አሳፍም ኢዮሳፍጥን ወለደ፣ ኢዮሳፍጥም አራሙን ወለደ፣ አራምም ኢዮራምን ወለደ፣ ኢዮራምም ኦዚያንን ወለደ፣ ኦዚያንም ኢዮአታምን ወለደ፣ ኢዮአታምም አካዝን ወለደ፣ አካዝም ሕዝቅያስን ወለደ፣ ሕዝቅያስም ምናሴን ወለደ፣ ምናሴም አሞጽን ወለደ፣ አሞጽም ኢዮስያስን ወለደ፣ ኢዮስያስም በምርኮ ጊዜ ኢዮክያንን ወንድሞችን ወለደ። ከባቢሎን ስደት በኋላ ኢኮንያን ሰላትያን ወለደ፣ ሰላትያልም ዘሩባቤልን ወለደ፣ ዘሩባቤልም አብዮድን ወለደ፣ አብዮድም ኤልያቄምን ወለደ፣ ኤልያቄምም አዛርን ወለደ፣ አዛርም ሳዶቅን ወለደ፣ ሳዶቅም አኪምን ወለደ፣ አኪምም ኤልዮድን ወለደ፣ ኤልዮድም አልዓዛርን ወለደ፣ አልዓዛርም ማታያንን ወለደ፣ ማታያንም ያዕቆብን ወለደ፣ ያዕቆብም ክርስቶስ የተባለ ኢየሱስ ከእርሱ የተወለደ የእመቤታችን ማርያም ጠባቂዋ ዮሴፍን ወለደ። ትውልድ ሁሉ ከአብርሃም እስከ ዳዊት 14 ትውልድ፣ ከዳዊት እስከ ባቢሎን ምርኮ 14 ትውልድ፣ ከባቢሎን ምርኮ እስከ ክርስቶስ 14 ትውልድ ነው። ትውልድ ሁሉ ከአብርሃም እስከ ክርስቶስ 42 ነው። የጌታችን ኢየሱስ ክርስቶስ ልደቱ እንደዚህ ነው። እናቱ ማርያም ለቅዱስ ዮሴፍ በታጨች ጊዜ ሳይቃረቡ ወይም ሳይገናኙ በመንፈስ ቅዱስ ጸንሳ ተገኘች። ጠባቂዋ ዮሴፍ ጻድቅ ነውና ይገልጣት ዘንድ አልወደደም፣ ይተዋት ዘንድ ፈጽሞ አሰበ እንጂ። ይህም ሳያስብ እነሆ የእግዚአብሔር መልአክ በሕልሙ ተገልጦ የዳዊት ልጅ ዮሴፍ ሆይ እጮኛህ ማርያምን መጠበቅን አትፍራ አለው። ከእርሷም የሚወለደው መንፈስ ቅዱስ ነውና ወንድ ልጅን ትወልዳለች፣ ስሙንም ኢየሱስ ብላ ትጠራዋለች። እርሱም ወገኖቹን ከኃጢአታቸው ያድናቸዋል። ይህ ሁሉ የሆነው ከእግዚአብሔር ዘንድ ነው። በነቢይ በድንግልና ጸንሳ ወንድ ልጅን ትወልዳለች፣ ስሙንም አማኑኤል ይባላል። ትርጓሜው እግዚአብሔር ከእኛ ጋር ነው ተብሎ የተነገረው ይፈጸም ዘንድ ነው። ቅዱስ ዮሴፍም ከእንቅልፉ ነቅቶ የእግዚአብሔርን መልአክ እንዳዘዘው አደረገ። እጮኛው ማርያምን የባሕር ልጇን
እስከምትወልድ ድረስ ቅዱስ ዮሴፍ አላወቃትም፣ ስሙንም ኢየሱስ ብለው እስኪጠሩት ድረስ። ትንቢት በተፈጸመ ጊዜ ክርስቶስ እንደመጣ እነሆ ተገለጠልን። ነቢዩ ሚክያስ የይሁዳ ምድር አንቺ ቤተልሔም ሆይ ከይሁዳ ነገሥታት አታንሽም፣ ሕዝቤን እስራኤልን የሚጠብቃቸው ንጉሥ ከአንቺ ይወጣልና እንዳለ አሁንም አይሁድ ፈሩ። ዳንኤል ቢዋሹት ደግሞ ነቢዩ ሚክያስን መዋሸት አይችሉምና እነርሱን የሚዋሿቸው ከሆነ ክርስቶስ በይሁዳ ምድር በቤተልሔም እነሆ ተወልዷልና። በይሁዳ ምድር በቤተልሔም በተወለደ ጊዜ በምስራቅ ኮከብ ተገለጠ። የጥበብ ሰዎች አዩት። እርሱም ሰማይን ያበራል፣ በኮከቦች መካከል ያብለጨልጫል። የተሸለመች ድንግልም ፊት እንደ ቆንጆ ሴት ልጅ ፊትና እንደ ከዋክብት ሆና እርሷንም መልካም ፊት ያለውን ትንሽ ሕንጻ ተሸክማ ታንጸባርቃለች። ከመልኳም ማማር የተነሳ የፊቷ ብርሃን ታቹንም ላዩንም መላው። ይህ ሕፃንም በድንግል ሴት ማሄል እጅ ነበረ። የምታበራ ደመናም በሕፃኑ ራስ ላይ ደግሞ እንደ ዘውድ ነበረች። የከለዳውያንን ልማድ የሰማይም ኮከቦችን ሲያዩ ይመራመሩባቸው፣ ኮከቦችም በእነርሱ ዘንድ የተቆጠሩ ናቸው። በዚህ መልክ ያስታውሰው ነው። ኮከብ በአዩ ጊዜ በትልቅ ድንጋጤ ላይ ነበሩ። እርስ በርሳቸው እንዲህ አሉ፣ በእውነት የሄሎናውያው ንጉሥ ይወጋን ዘንድ ተዘጋጀ። እነርሱም ከጥበበኞችና ከአዋቂዎች ዘንድ መረመሩ፣ እነርሱ እውነቱን ያውቃሉና። ስለዚህ ስለተወለደው የእስራኤል ንጉሥ ገለጡላቸው። በዚህም ከዋክብት ጥበብ ከመሆኑ በፊት የሚሆነውን ሁሉ ያውቁ ነበርና። ዳግመኛም በታላላቅ መርከቦች ያሉ ሊቃውንት በባህር በሚሄዱበት ጊዜ የነፋስና ማዕበል የጉምና የጭጋግ ምልክቶችን ይደርሳቸዋል። እንደዚሁም የጥበብ ሰዎች በመጻሕፍቶቻቸው ውስጥ በአነበቡም ጊዜ በይሁዳ ምድር ክርስቶስ እንደሚወለድ እነርሱ አወቁ። ሰብአ ሰገልም ከምስራቅ ወደ ምዕራብ ሲመጡ ከፍ ወደ አለ ተራራ ወጡ። ከነሱም ጋራ ከመንገዳቸው በፊት ያዘጋጇቸው እነዚያን እጅ መንሻዎችን ወሰዱ። እነዚህም ወርቅ፣ ዕጣንና ከርቤ ናቸው። ወርቅ ስለ መንግስቱ፣ ዕጣን ስለ መለኮታዊት ክህነቱ፣ ከርቤ ስለሞቱ ናቸው። የፋርስ ንጉሥ ሆረ ንጉሥ ነገሥት ብለው ደግሞ እንደሰየሙት በሰማ ጊዜ ሰረገላውን አዘጋጀ። ዳግመኛም የሰባ ንጉሥ በሰናጠር ወጣ። የምስራቁ ንጉሥ ተርሱዳንም ተዘጋጅቶ ወጣ። እነርሱም በታላቅ ድንጋጤ ላይ ሆነዋልና። ዳግመኛ በምዕራብ ዳርቻ ያሉ ሌሎችም ነገሥታት ሁሉ እንደ እነሱ ደነገጡ። በምስራቅ ያሉትም ከተሞችንም ሁሉ የእግዚአብሔርን ክብር ስላዩ በትልቅ ድንጋጤ ላይ ነበሩ። በቀደሙ ነገሥታት መታሰቢያ የአረጋዊ ቅዱስ ዮሴፍንና የድንግል ማርያምን ልደት እንዲህ ሲል ደግሞ ያስረዳል። ኤሊ ሚሊክን ወለደ። ሚሊክም ማቲን ወለደ። ማቲም ኤሊን ያዕቆብንና ኢያቄምን ሚስት ሐናን ወለደ። ኤሊ ሚስት አግብቶ ልጅ ሳይወልድ ሞተ። ያዕቆብ ኤሊን ሚስት ይሁዳን አግብቶ የማርያምን ጠባቂ ጠራቢው ቅዱስ ዮሴፍን ወለደ። የሚልኪ ልጅ ሌዊ የሌዊ ልጅ ማጣት ልጅ ሐናም ከሌዊ ወገን የሆነች ናት። ለማጣት 3 ልጆች ነበሩትና ትልቋ ማርያም፣ ሁለተኛ ሶፊያ፣ ሶስተኛዋ ሐና ናቸው። ማርያም አምላክን የወለደች እመቤታችን ማርያም መድኃኒታችን በወለደች ጊዜ የረዳታችን ሰሎሜን ወለደች። ሶፊያም የመጥምቁ የዮሐንስ እናት ኤልሳቤጥን ወለደች። ሐና እመቤታችን ማርያምን ወለደች። እመቤታችን ማርያም ኤልሳቤጥን፣ ሰሎሜን የእህትማማቾች ልጆች ናቸው። ስለዚህ ዘመዷ ዮሴፍ የማርያም ጠባቂ የሆነ በወንጌል የዳዊት ልጅ ዮሴፍ ይህ እጮኛ ማርያምን መውሰድን አትፍራ ተብሎ እንደተነገረ ከእርሷ የሚወለደው የእግዚአብሔር አካላዊ ቃል በመንፈስ ቅዱስ ነውና። ከብርሃን የተገኘ ብርሃን፣ ከባህሪ አምላክ የተገኘ የባህሪ አምላክ እግዚአብሔር ቃል ከእርሷ ተወለደ። ከባህሪ አባቱ የተገኘው ወልድም ከሲኦልና ከሰይጣን አገዛዝ ፍጥረቱ ሁሉ አዳነ። ያመነበትን እኛንም ሁላችንም ከሞት አዳነን። ወደ አባቱም አቀረበን። ወደ ወራሾቹም እንሆ ዘንድ ወደ ልዑል ዙፋን አወጣን። እርሱ ሰው ወዳጅ ነውና እስከ ዘላለም ለእርሱ ክብር ይገባል። እነሆ የማርያምና የዮሴፍ ዘራቸውን ትውልዳቸው ይህ ነው። አብርሃም ይስሐቅን ወለደ። ይስሐቅ ያዕቆብን ወለደ። ያዕቆብ ይሁዳን ወለደ። ይሁዳ ፋሬስን ወለደ። ፋሬስ
ሰለሞንን ወለደ። ሰለሞን ቦዔዝን ወለደ። ቦዔዝም ኢዮቤድን ወለደ። ኢዮቤድም እሴይን ወለደ። እሴይ ዳዊትን ወለደ። ዳዊት ሰሎሞንን ናታንን ወለደ። ሰሎሞን ሮብዓምን ወለደ። ሮብዓም አብያም ወለደ። አብያም አሳፍን ወለደ። አሳፍም ኢዮሳፍጥን ወለደ። ኢዮሳፍጥ አራሞን ወለደ። አራም ኢዮአታምን ወለደ። ኢዮአታም አካዝን ወለደ። አካዝ ሕዝቅያስን ወለደ። ሕዝቅያስ ምናሴን ወለደ። ምናሴ አሞጽን ወለደ። አሞጽ ኢዮስያስን ወለደ። ኢዮስያስ ዘሩባቤልን ወለደ። ዘሩባቤል ኤልዮድን ወለደ። ኤልዮድ አልዓዛርን ወለደ። አልዓዛር ቅስራንን ማታንን ወለደ። ቅስራ ኢያቄምን ወለደ። ኢያቄም የጌታችን የኢየሱስ ክርስቶስ እናት የሆነችውን እመቤታችን ማርያምን ወለደ። ማትያን ያዕቆብን ወለደ። ያዕቆብ የማርያም ጠባቂ ዮሴፍን ወለደ። ስለዚህም እመቤታችን ማርያም የዳዊት ልጅ እንደሆነች ዮሴፍም የዳዊት ልጅ እንደሆነ ታወቀ። የቅዱስ ዮሴፍ ጸሎትና የእመቤታችን የማርያም በረከት በሁላችን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን ያለ ሐሰት። ከዚህ በመቀጠል ደግሞ የዮሴፍ አረጋዊን ተአምር አነባለሁ ለበረከት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በዓይናችን አየነው በሰማይ በምድር ስሙ የከበረ የእመቤታችን ማርያም ጠባቂ የሆነ የዳዊት ልጅ የቅዱስ ዮሴፍ ተአምራቱንና የትሩፋቱን ታሪክ እንሆ በጥቂቱ እንጽፋለን። ልመናውና በረከቱ በእኔ በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ቅዱስ ዮሴፍ የናዝሬት ክፍል በምትሆን በአይላ ሀገር ያደረገው የመጀመሪያው ተአምር ነው። ይህችውም የቅዱስ ዮሴፍ ሀገሩና የስሙ መጠሪያ ናት። የዚች ሀገር ሰዎች ቅዱስ ዮሴፍን ይወዱት ነበረ። ስለዚህ በቅዱስ ዮሴፍ ስም ከጳጳስ ዘንድ ተባርካ ታቦት ወደዚች ሀገር ተላከች። የሀገሩ ሰዎች በቅዱስ ዮሴፍ ስም ቤተክርስቲያን ይሰሩ ዘንድ ተሰበሰቡ። ከ11 ነገድ የሚወለዱ 2 ወንድማማቾች በአንድነት ይኖሩ ነበር። የቤተ ክርስቲያን መሰረት በሰሙ ጊዜ ቀኑ የክፋት መንፈስም አደረባቸውና የቤተ ክርስቲያኑን መሰራት ያስቀሩ ዘንድ ታላቅ ክርክር አነሱ። ሌሎች ሰዎች ግን እንደነሱ የሆኑ ዘንድ በቅንነትና በፍቅር ይመክሯቸው ነበረ። እነርሱ ግን ከአባቶቻችን ርስት ላይ ተሰሩ ዘንድ አንተዋቸውም እያሉ ከክፋታቸው መመለስ እምቢ አሉ። ደጋግ ሰዎች እሺ ማሰኘታቸውን ባለቻሉ ጊዜ እንግዲህ ቅዱስ ዮሴፍ ኃይሉን ወይም ተአምራቱን በእነሱ ላይ ያሳይ ብለው በማዘዝና በመተከዝ ወደ እየቤታቸው ተመለሱ። ማታም በሆነ ጊዜ ሊያ ሰዎች ወደ ቤታቸው ሲገቡ ውሻቸው የጎረቤት ሰው ስለመታው እየጮኸ ከውጭ ወደ ቤት መጣ። እኛንም አንዱ ውሻዬን የመታው ማን ነው አለው። ውሻውም የመታው ያም ሰው ሰምቶ ጦሩን ይዞ ወጣ፣ ወረወረና የውሻውን ባለቤት ጎኑን ወጋው። ያን ጊዜ ወደቀ። ወንድሙ የረዳው ዘንድ በቁጣ እየጮኸ በደረሰ ጊዜ ያ ነፍሰ ገዳይ ነው ሰው አንደኛውን የወጋበትን ጦር ያዘና ወርውሮ ወንድሙን እንደፊተኛው ወጋው። 2 ወንድማማቾች በዚያች ጦር ሞቱ። ትሰራ ዘንድ ባለወደዷት በዚያች በቅድስት ዮሴፍ ቤተክርስቲያን በአንዲት ቀን ተቀበሩ። በነብይ ባልወደዳችኋቸው በአሕዛብ ሀገር ኑሩ እንጂ ወደ ኢየሩሳሌም እንዳትገቡ ካለው ከእግዚአብሔር ትእዛዝ እንደወጡ እንደ እስራኤል መስማት እምቢ ባሉ ጊዜ የተመረጡ እስራኤል እንደ ወጓቸው ባልወደዱት ቦታ ተቀበሩ። እሊህ ክፉዎች ወንድማማቾችም እንደዚያው ናቸው። በዚህ ቤተክርስቲያን ለተቀበሩት መጀመሪያ ሆኑ። ከዚህ የተነሳ በአውራጃው ሁሉ ታላቅ ፍርሃት ሆነ። የዳዊት ልጅ የቅዱስ ዮሴፍም ታሪኩ ዝና ሁሉም ዘንድ ተሰማ። የቅዱስ ዮሴፍ ጸሎትና በረከቱ በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት ያቀረብነውን ጸሎታችንን ልመናችንን እግዚአብሔር ይቀበለን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይላክልን። አምላካችን የፍቅር አምላክ ፍቅሩን እንዲሰጠን፣ ሰላሙን እንዲሰጠን፣ ጤናውን እንዲሰጠን የሱ በጎ ፍቃድ ይሁንልን። ከቅዱሳኑ በረከት ያሳትፈን ዘንድ ስናነብ የጎደለውን የነጠበውን በአፈ መላእክት ይሙላልን። እንዲሁም በአጽራረ ቤተ ክርስቲያን ያስታግስልን። እንዲሁም ብለን ቅዱስ ልጅ እንዳስተማረን አባታችን ሆይ ብለን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣
በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች የቅዱስ ዮሴፍ አረጋዊ ቤተሰብ የሆናችሁ ይህን ምስል የምትሰሙ በቅዱስ ዮሴፍ አረጋዊ ስም ጠይቃችኋለሁ። ላይክ ያላረጋችሁ መለስ ብላችሁ ላይክ በማድረግ ሼር ያላረጋችሁ ወደምታውቁት የሶሻል ሚዲያ ሁሉ በማካፈል ሼር እንድታረጉልን ሰብስክራይብም እንድታረጉ በስላሴ ስም እንጠይቃለን። ከዚህ በመቀጠል ደግሞ የአባታችን ሰላማ ክሳቴ ብርሃን ገድሉን በስላሴ ስም እናነባለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ፈናዊ በሚሆን በእግዚአብሔር አብ ተፈናዊ በሚሆን በእግዚአብሔር ወልድ ማህያዊ በሚሆን በእግዚአብሔር መንፈስ ቅዱስ ረዳትነት የአክሱም ሀገር ደጋግ ነገስታት የሚሆኑ የአብርሃና አጽብሃ ዘመን ሊቀ ጳጳሳት ከሚሆን ከአቡነ አትናቴዎስ የኢትዮጵያ ሊቀ ጳጳስና የተሾመ የብጽዕና የቅዱስ ክሳቴ ብርሃን የአባታችን ሰላማ የስቃዩና የገድሉን መጽሐፍ እንጀምራለን። ጸሎት በረከቱ ከኔ ከእናንተ ከሁላችን ህዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት ጸሎትና በረከቱ ከመቅሰፍትና ከጥፋት ይጠብቀን፣ ከሲኦል ረግረግና ከፍርድ ከደንገተኛ ሞት ያድነን፣ ሲኦልና ገሃነም እሳትንም አያሳየን። አማኑኤል የሚባል የእግዚአብሔር የሕጉ ትእዛዝ እንድንፈጽም ያድርገን፣ ወደ ይቅርታና ምሕረት ጎዳናም ይምራን፣ በመስቀል አጥርነት ከአጋንንት ይጠብቀን ዛሬም ዘወትርም ለዘላለሙ አሜን። አባቶቼና ወንድሞቼ ሽማግሌዎችና ሕፃናት የሆናችሁ ሁላችሁም የእግዚአብሔር ሰው የሚሆን የብፁዕና የቅዱስ የማር አቡነ ሰላማ ክሳቴ ብርሃን የትምህርቱን ዝናን የስቃዩን የገድሉን መጽሐፍ በአእምሮ ዓይን አይታችሁ በልቦና ጆሮ ስሙ። አባታችንም ከጎጃም ሀገር ወደ ትግራይ ሀገር ሲሄድ ወደ አባይ ባህር ደርሶ መጠምጠሚያውን አንስቶ በባህር ላይ አማተበ። በመጠምጠሚያው መትቶ ሙሴ ኤርትራን ባህር ከሁለት ከፍሎ እስራኤል እንዳሻገራቸው አባታችን የአባይ ባህርን ከሁለት ከፈላትና እንዲሁ በዚያች በከፈላት ባህር መካከል ደቀ መዝሙርቱን በዚያ ባህር አካባቢ እሱን ተከትለው የነበሩት አሻገራቸው። ይህችም ባህር እስከ 3 ቀን ተከፍላ ሰነበተች። ከዚህ በኋላ ውሃው ወደ ነበረበት ተመልሶ እንደ ቀድሞው ይወርድ ጀመረ። ድንቅ ታምራትን የሚያደርግ አቡነ ሰላማ ክሳቴ ብርሃን እልመት ወደምትባል ወደ ሰሜን ምድር ደርሶ የዚያን ሀገር ሰዎች እየመከራቸውና እየገሰጻቸው እግዚአብሔርን መፍራትንም እያስተማራቸው 4 ዓመት ተቀመጠ። 6 ወርም ቀኖና ሆኖ ተቀመጠና የማይጠፋውንና የጸናውን የሃይማኖትን ስርዓት በዙሪያው ሰራላቸው። ሕዝቡም ትምህርቱን ፈጽመው ይሰሙት ነበረ። ወንጌል ቸር እረኛ ለበጎቹም ሰውነቱን አሳልፎ ይሰጣል እንዳለ እንደዚሁ አባታችን ወደ መንግስተ ሰማያት የሚመራ ወንጌልን አስተማራቸው። የቤተ ቅዱስናንና የመጽሐፍትንም ስርዓት አዘጋጀላቸው። በቤተ መቅደስ የሚደረገውን ስርዓት ቀሳውስት ዲያቆናትን አዘጋጀላቸው፣ ሾመላቸው። ለመነኮሳት የምንኩስናን ስራ ልብ አስደርጎ መንፈሳዊ ሕግን አስተማራቸው። ለሕዝቡም የሃይማኖትን ሕግ ከጳውሎስ መልእክት እየጠቀሰ አስተማራቸው። እንዲህም ብሎ ጣዖት ማምለክን፣ ዝሙት መስራትን፣ ተስፋ መቁረጥን፣ ነፍስ መግደልን፣ ክህደትን፣ ትዕቢትን፣ መጠራጠርን፣ መቆጣትን፣ ኩራትን፣ ትምክህትን፣ ክፋትን፣ ስስትን፣ ስርቆትን፣ ድፍረትን፣ መዳራትን፣ መስከርን፣ መታወክን፣ ንፍግነትን፣ መሳደብን አትውደዱ ብሎ አስተማረ። እነዚህም ከእግዚአብሔር ዘንድ በረከትን
ያርቃሉ፣ የሰይጣን ትእዛዛትም ናቸው። እውነት እውነት እላችኋለሁ እነዚህ ስራዎች የሰይጣን መሳሪያዎች ናቸውና። ነገር ግን የመንፈስ ቅዱስ ትእዛዝ ንጽህና፣ ትህትና፣ ጾም፣ ስግደት፣ መልካም ስራ፣ ሃይማኖት፣ ፍቅር፣ ሰላም፣ ምጽዋት፣ ቸርነት፣ የዋህነት፣ ጸሎት፣ ምስጋና፣ ትዕግስት እነዚህ የመንፈስ ቅዱስ ፍሬዎች ናቸው። እናንተም ወገኖችና ልጆች እነዚህን ስሩ። የጳውሎስ ትእዛዝ ስራዎችን ከሰይጣን ወጥመድ ትድኑ ዘንድ ፍጹም ሆናችሁ ፈጽሙ ብሎ ብፁዕና ቅዱስ ከሳቴ ብርሃን ለአባታችን ሰላማ ለሰዎች ሁሉ አስተማራቸው። ሕዝቡም አባታችን ሆይ የቃልህ አነጋገር የበረከትም ሀብት የረድኤትም ስጦታ በልባችን ውስጥ ይደረ አሉት። እርሱም መንፈሳዊ ሰላምታ ሰጥቷቸው ባረካቸው። በዚያም ሌሊት ከሰው ወገን መሄድን ያወቀ ሳይኖር ወደ አንብርታን በረሃ ሄደ። ተሰወራቸውና ደቀ መዝሙርቱ ወደ ሄደበት ቦታ አላወቁም። ደቀ መዝሙርቱም ነቢይ ዳዊት ደጅ መጥናት ደጅ ጠናሁ እንዳለ 40 ቀን ከዚያም ደጅ ጠኑ። እሱም ብፁዕናው ቅዱስ አባታችን ሰላማ በአብረንታ በረሃ ወንጌልና መዝሙረ ዳዊትን ከነቢያት ከሰሎሞን ጋራ እየደገመ በቅኖና እግዚአብሔርን በየቀኑና በየሰዓቱ 1000 ስግደትን ሲሰግድ ሰነበተ። አምላክን የወለደች የእመቤታችን ውዳሴዋን ከአፉ ቀንና ሌሊት አያቋርጥም። ስግደቶቹም ከ40 ግርፋት ጋራ በብረት አለንጋ 40 ቀን እስከሚፈጸም ድረስ በየዕለቱ በመገረፍ ነበረ። ራቡንና ጥሙንም ታገሰ። በ40ኛውም ዕለት የመላእክት አለቃ ቅዱስ ሚካኤል በእጁ የመብረቅ መስቀልና መዓዛው ያማረ የምስጋና ጽጌረዳን ይዞ መጥቶ በአፍንጫዎቹ አሸተተው። ከከንፈሮችም የማር ወለላን ይፈስ፣ በእጁም የብርሃን አክሊል የተያዙ ናቸው። እሱም ለብፁዕና ለቅዱስ ከሳቴ ብርሃን አቡነ ሰላማ ሰላምታ ሰጥቶ የእግዚአብሔር ሰው ሆይ ሰላምታ ይገባሃል። ለራስ የብርሃን አክሊል እንካ፣ ፈጣሪ እንደ ጳውሎስ የተመረጥክ በሕዝቡም ዘንድ ምርጥ ዕቃ አደረግኩህ ብሏል ብለህ ንገረው በማለት ልኮኛልና አለው። ከዚህም በኋላ የሚሻል የጽድቅ ስራን አባት ልጁን እንደሚያስተምር ያስተምረው ጀመረ። የጽድቅና ሃይማኖትን ነገር ሐዋርያት የሥላሴን ሃይማኖት እንደወሰኑ ለሰው ታስተምር ዘንድ ወደ አጋዚት ሀገር ሂድ፣ በማስተማር ሰውን ታጸድቅ ዘንድ ይሻልሃል። ከነጣቂ ተኩላ አፍ በጎቹን ለመጠበቅ የምትተጋና የማትተኛ እረኛ እግዚአብሔር አድርጎሃልና ከክርስቶስ በጎች መካከል አንድን የበግ ሙክት ለተኩላ የማትሰጥ አድርጎሃልና ለእረኛ በእግዚአብሔር ዘንድ ዋጋ አለው። ለአንተም በሰማይ ስፍር ቁጥር የሌለ ብዙ ዋጋን ታገኝ ዘንድ ይገባሃል። አንተ ሕዝብን ከክደት ወደ ቀናች ሃይማኖት፣ ከጥርጥር ወደ ክርስቶስ ማመን፣ ከልቦና ጨለማ ወደ ልቦና እውቀት፣ ከግራ ጎዳና ወደ ቀኝ ተስፋ ከመቁረጥ ተስፋ ወደሚሆን ወደ ጌታችን ወደ መድኃኒታችን ኢየሱስ ክርስቶስ ወደ ፈጣሪያችን ማመን ትመልሳቸዋለህና መልካም ፍሬንም 30፣ 60፣ 100 አፍርተ ወደ ወንጌል አዳራሽ ታስገባለህ። ዳዊት በኃጥአን ጎዳና ያልቆመ ዋዛ ፈዛዛም በሚናገሩና እጅ እግራቸውም በተቆረጠ ዓይናቸውም በፈረጠ በሚስቁ ሰዎች ወንበር ያልተቀመጠ ንዑድ ክቡር ነው እንዳለ ፍቃዱ የእግዚአብሔር ሕግ መፈጸም ሌሊት ያሰበውን ቀን መስራት የሆነለት ሰው በውሃ ዳር እንደተተከለች ቅጠሏ እንደማይጠወልግና እንደማይረግፍ ዕለት ዕለት ፍሬን እንደምትሰጥ እንጨት ነው እንዳለ አንተም የእግዚአብሔር ሰው ሆይ ፈጽሞ የደስታ ምንጭና የምስጋና መፍሰሻ በሆነች በቅድስት ኢትዮጵያ መልካም የሆነ ብዙ ፍሬን ታፈራለህ። በፈጣሪያችን በክርስቶስ እምነት በሃይማኖት የቀናን የጸናን ትሆናለህ አለው። ያም መልአክ ይህንን ብሎ ከእሱ ተሰወረ። 40 ቀን ከተፈጸመ በኋላ ብፁዕና ቅዱስ የተመረጠ ከሳቴ ብርሃን አባታችን ሰላማ በጸለየበት አውራጃ በሰሜን ሀገር ወደ ተዋቸው ደቀ መዝሙርቱ መጣ። መምጣቱንም የሰሙ ደቀ መዝሙርቱ አባታችን መምህራችን ሆይ የተበተነ የሆነ እኛን ትሰበስበን ዘንድ ወደ እኛ መጣህን እያሉ ፈጽመው በደስታ ተቀበሉት። ሕዝቡም የሰላም ጎዳና ላስተማራቸው ለእግዚአብሔር ምስጋና አቀረቡ። እንዲህ እያሉ እያመሰገኑ ሳለ ብፁዕና ቅዱስ ከሳቴ ብርሃን አባታችን ሰላማ እነሱ ወደ አሉበት
ደረሰና ሰላምታ ለእናንተ ይገባል፣ የእግዚአብሔር ሰላምታ ከእናንተ ጋር ይሁን አላቸው። እነሱም የተቀበሉት ሀብት፣ ጸሎት፣ በረከት ለዘላለሙ በእኛ ላይ ይደር አሉት። ከዚህ በኋላ በእጁ ባረካቸው። እነሱም ከእሱ በረከት ተቀበሉ። ትምህርቱን ተስፋ ያደረጉና እሱን መከተል የፈለጉትንም እሱን ተከተሉት። ከዕለታት በአንድ ቀን ለምጽ የያዘው አንድ ልጅ ዲቁናን ይቀበል ዘንድ ወደ እርሱ መጣ። ብፁዕና ቅዱስ ከሳቴ ብርሃን አባታችን ሰላማ ለምጽ እንዳለበት አውቆ ልጄ ሆይ ዲቁና ትሆን ዘንድ ለአንተ አይገባህም አለው። ከዚህ በኋላ ደቀ መዛሙርቱ ውጣ ብለው አስወጡት። እርሱም ስለ ደዌው ጽናትና ስለ ኃጢአቱ ብዛት ፈጣሪ በውን በከንቱ ፈጠርኸኝን ብሎ አዘነ። እንደዚህ እያለ በብዙ ሐዘን 12 ቀን ከሰው ተለይቶ በቅኖና ሰነበተ። የብፁዕና የቅዱስ የተመረጠ ከሳቴ ብርሃን አቡነ ሰላማ ልቡ ለምጽ ስለያዘው ልጅ ራርቶ ሄዶ ወደ ዋሻው ገብቶ ወንጌል በህቡ ጸልይ በግልጥ ይሰጣል እንዳለ በስውር ጸልየ። ጌታችን በገሃድ ተገልጦለት ጸሎትህና ልመናን ሰምቻለሁ፣ ወደ አንተ የመጣ ለምጽ የያዘው ልጅ በቅብአ ቅዱስ ቀባው፣ ከለምጹም ይነጻልሃል አለው። አቡነ ሰላማ ከዋሻው ወጥቶ ቅብአ ቅዱስን ወሰደ። በመዝገበ ጸሎት ያንን ልጅ አጥምቆ ሁለንተናው ቀባው። በዚያም ጊዜ ከለምጹ ዳነ፣ ምንም እንዳልነካው ደህና ሆነ። ከዚህ በኋላ አቡነ ሰላማ ዲቁና ሰጥቶ እስከ ቅስና ማዕረግም ደረሰ። በጾምና በጸሎት ተወስኖ እግዚአብሔርን ሲያገለግል ኖረ። ሃይማኖትን ስለ አጸና የቅዱሳን ሁሉ እግዚአብሔር የመረጠውና የወደደው የአባቱን የአቡነ ሰላማን ፍቃድ ፈጸመ። ያንን ልጅ ከለምጽ እንደፈወሰው ዜናው በሀገሩ ሁሉ ተሰማ። ይህን ነገር ሰምተው ብዙ ሕመምንና ድውያን መጻጉንና ለምጽ የያዛቸውን እውራን፣ ድንቆሮችን፣ ዲዳዎች፣ አጋንንትን ያለባቸውን ርኩሳን መናፍስት ያለባቸው በሽተኞችን ሁሉ ከምስራቅና ከምዕራብ ከሰሜንና ከደቡብ ከአራቱ ማዕዘነ ዓለም ስፍር ቁጥር የሌላቸው ሆነው የእግዚአብሔር ሰው የሚሆን ብፁዕ ወቅዱስ አቡነ ሰላማ ወዳለበት ተሰበሰቡ። ንቦች ለአውራቸው እንደሚጨነቁ ተጨነቁ። ከሳቴ ብርሃን አቡነ ሰላማ በመንፈስ ቅዱስ መምጣታቸውን አውቆ ይዟቸው የመጡት መጥተው ሳይነግሩት በሰማይ ወደ አለው ወደ ፈጣሪ የወንጌል ጸሎት አቡነ ዘበሰማያትን ጸለየ። ድምጹም በንቦች መካከል ሆኖ እንደሚጮህ እንደ ንብ አውራ ድምጽ ሆነ። እንደዚሁ የማር ወለላ ምስጋና እያመነጨ በእነዚህ ላይ እፍ አለና ሁሉንም ጥፋት በአንድነት ዳኑ። የተመሰገነ እግዚአብሔር አመስግኑ። የሃይማኖትን የጸሎት መዝገብ በሆነ በከሳቴ ብርሃን አቡነ ሰላማ ጸሎት በዚህ ሰዓት ፈውስንና መድኃኒት ለሰጠን ለእርሱ ክብር ምስጋና ይገባላል። ይህንን እያሉ ወደ ሀገራቸው ተመልሰው ገቡ። የስጋና የነፍስን ድህነት ከእርሱ ያገኙ ዘንድ መጽሐፍትን ተግሳጽን ለመማር ከእርሱ ጋር የቀሩ አሉ። በሃይማኖትና በምግባር አሰረ ፍለጋውን በመከተል ከእሱ ሳይለዩ ፍጹማን መነኮሳት የሆኑ አሉ። ይህም ብፁዕና ቅዱስ የተመረጠ ከሳቴ ብርሃን አባታችን ሰላማ ዘወትር ይባርካቸው ነበረ። በመንፈስ ቅዱስ የተመረጡትንም እሱ በክብር አስካረፈችበት ድረስ ከእርሱ ጋር ነበሩ። ጸሎት በረከቱ ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበል፣ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ ይቀበለን። የፍቅር አምላክ የሰላም አምላክ ለሀገራችንም ሰላሙን ይመልስልን፣ ለታመሙትን ፈውስ ይላክልን። በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር ናቶ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች የጻድቁ አባታችን የአቡነ ሰላማ ከሳቴ ወዳጅ የሆናችሁ ይህንን ምስል ሼር፣ ላይክ
ሰብስክራይብ በማድረግ እንድትደግፉን ሁላችሁንም በትህትና ጠይቃችኋለሁ። ከዚህ በመቀጠል ደግሞ የጻድቁ አባታችን የአቡነ ሀብተ ማርያምን ገድላቸውን አነባለሁ። አንድ አምላክ በሚሆን በሶስት ስም አምነን ክብሩ ረድኤቱ ይደርብንና በዕለተ ቀዳሚት የሚነበብ የአቡነ ሀብተ ማርያም ገድል ማንበብ እንጀምራለን። ከቤቱ በገባ በኋላ ጸሎቱን ይጸልይ በጀመረ ጊዜ ጸሎቱንም ሲጸልይ ሳለ ጌታችን ኢየሱስ ክርስቶስ ብዙ መላእክትን አስከትሎ ቅዱሳት አንስትን ካስተከለች ደግሞ ከእናቱ ከድንግል ማርያም ጋር ወደ እርሱ መጣ። ዳግመኛም ጻድቃንን፣ ሰማዕታትን፣ ሐዋርያትን፣ ነቢያትን ተገለጹለት። አባታችን አቡነ ሀብተ ማርያም ያለበትን ቤት ብርሃን ተመላ። ያን ጊዜ ይህን የሚያስፈራ ድንቅ ራእይ ባየ ጊዜ ደንግጦ ፈራ። ጌታችን ወዳጄ ሀብተ ማርያም ዘወትር የምትሰራውን ስራ ሁሉ እኔ ወድጄ የምቀበለው ነው ብዬ በእውነት እነግርሃለሁ ብሎ በፍቅር አንድነት ተናገረው። ልጅህን የቀማህን ሰው ይቅር ስለአልክ ባለ ዘመን ሁሉ ከአንተ እንዳልለይ የለመንኩኝን ሁሉ እንዳደረክ በማይታበል ቃሌ እምልልሃለሁ። አንተም በእኔ ዘንድ በሰማይ አባታችሁ በአብ ዘንድ ይቅርታን እንድታገኙ የምታዝኑ የምትራሩ ሁኑ ብዬ በዓለም ሁሉ ዙሬ ያስተማርኩትን ስለፈጸምኩ እኔ ስለ አንተ በቀል ልገድለው ዘንድ ቸነፈርን በሰደድኩ ጊዜ አንተ ግን ልበ ሰፊ ነገር ኃላፊ ሁነህ በሽታውን ሳትፈራ ገብተ ጠየቀው። ያንን ኃጢአተኛውን ሰው ኃጢአቱን ይቅር ብለሃልና እኔም ስለዚህ በክብር ላይ ክብርን አክሊል ላይ ደግሞ አክሊልን ጨምረልሃለሁ። እኔ የሰጠውህን ቃል ኪዳን ተስፋ አድርጎ መጽሐፍ ገድልህን የሚጽፈውን የሚያጽፈውን የሚያነበውን የሚያስነብበውን ድህነትን በሚገኝበት ስሙን በመንግሥተ ሰማያትን በእውነት እጽፋለሁ። ስጋም ከተቀበረበት ቦታ በወዲያና በወዲህ ተከታተመው የስጋዊ የደማዊ ሰው ጸሎት ሁሉ ወደ እኔ እንዲያሳርጉ መላእክት ብርሃንን አዛለሁ። በዚያን የተደረገውን ይዞ አንተን ያከበረውን አከብረዋለሁ፣ አንተን የወደደውን እኔም እወደዋለሁ። የሰጠውን ቃል ኪዳን አስቦ ለቤተ ክርስቲያን ቅብን፣ ዘይትን፣ ወይንን፣ ዕጣንን፣ ህብስትን እስከ ቀዝቃዛ ውሃ ድረስ በአንተ ስም መብአ የሰጠውን ሰው የወደደውን ሁሉ አደርግለታለሁ። በመንግሥተ ሰማያትም ከወዳጆች ከቅዱሳን ጋር ደስ አሰኘዋለሁ። ትሩፋትን በሚናገር መጽሐፍን በሚያነብ ወዲያና ወዲህ ሳይል በማድነቅ መጽሐፍ ገድልን የሚሰማ በግልጥ ካንተ ጋር መንግሥተ ሰማያትን እንዲገባ አደርገዋለሁ። ሀጥ ሰው ሁሉ በሃይማኖት አምኖ አቤቱ የአባታችን የአቡነ ሀብተ ማርያም ፈጣሪ ኃጢአቴን ይቅር በለኝ ብሎ ያንተን ስም ጠርቶ ቢለምነኝ ኃጣኑን አስተርይለታለሁ። አንተ ስለወደድከኝ ንጹሕ ማደሪያ ስለሆንከኝ በዚህ ወራት እንዳንተ ያለ ንጹሕ ድንግል ልበ ሰፊ ነገረ ኃላፊ ትሕትናን የያዘ ደግ አዋቂ ብልህ ታጋሽ የሆነ የለምናለው። አንተ በተሰጠ ሀብት ከሌሎች ጣዖታት ለይተ ስለወደድከኝ ብቻ አይደለም እኔ ከሌሎች መነኮሳት ወድጄ ስለመረጥኩ ነው እንጂ ሳልፈጥርህ አስቀድሜ ወድጄሃለሁና ተፈጥሮህም በእናትህ ማኅፀን ሳለ አክብሬሃለሁና ማደሪያዬ አድርጌሃለሁ። ቅዱሳን መላእክቶችን የምትሻውንም ይፈጽሙልህ ዘንድ አዛቸዋለሁ። ዘወትር ካንተ ጋር ይኖራሉ፣ ካንተም አይለዩም። በሕፃንነት ወራት ሳለ በሌሊት ራእይ የተገለጽኩልህ እኔ ነኝ። እንቢ በላቸው እንጂ ያንተን ያልሆነ እሸቱን ከልጆች ጋር አትብላ ስልህ ጌታዬሽ ነገር ግን ስምህን ንገረኝ ብትለኝ ያን ጊዜ አልገለጽኩልህም ነበረ። በኋላ እነግርሃለሁ ብዬ ነበርና ዛሬ ግን የምነግርበት ጊዜ ስለደረሰ እነግርሃለሁ ብዬ ያን ጊዜ ሥላሴን አንድነትና ሦስትነት የሚያስረዳ አብይ ምስጢርን ነገረው። አቡነ ሀብተ ማርያም የሰማውን ምስጢር ጽፎ አትሞ ከእርሱ ዘንድ በክብር አኖረው። ይህም መጽሐፍ ለምስክርነት በሌላ ቦታ ተቀምጧል። ይህንን ብንጽፍ ከነገሩ ብዛት የተነሳ መጽሐፍትን ቦታ ባልሰማውም ነበረ። ክብር ምስጋና ይግባውና ጌታችን ኢየሱስ ክርስቶስ ሰላምታ ከሰጠ በኋላ መላእክቶቹን የሚሻውን ታደርጉለት ዘንድ እንዲጎበኙት እናንተም ለወዳጅ ሀብተ ማርያም ቃል ኪዳን ግቡ አላቸው።
የመላእክት አለቃ ቅዱስ ሚካኤል አቡነ ሀብተ ማርያምን የቸርነት መልአክ ሚካኤል፣ የይቅርታ መልአክ ሚካኤል፣ የማዳን መልአክ ሚካኤል ሆይ ብለ ስሜን ጠርተ በለመንከኝ ጊዜ አንተን ለመርዳትና ለማዳን ፈጥኜ ወደ አንተ እመጣለሁ አለው። ከቅዱስ ሚካኤል በኋላ መጋቤ ደመና የሚሆን ሌላ መልአክ መጥቶ በስመ አብ ወወልድ ወመንፈስ ቅዱስ ብለ ጸሎት በምትጀምርበት ጊዜ ልረዳ እመጣለሁና ስሜን በምስጋና ጎብኘኝ አለው። እንደዚህ ሁሉ 7ቱ ሊቃነ መላእክት፣ 4ቱ ጸወርተ መንበረ ኪሩቤል፣ 24ቱ አጥንተ መንበረ ካህናተ ሰማይ አምላክን የወለደች እመቤታችን ሁሉን እያንዳንዱን ስማቸውን እየለየ በጠራ ጊዜም በአንድነት ይጎበኙት ዘንድ ቃል ኪዳን ገቡለት። ከዚህ በኋላ ፍቅር አንድነቴ ከእናንተ ጋር ይኖር ብሎ ቡራኬውን ሰጠውና መፍቀሬ ሰብ ስለሆነ አፉን ስሞት ጌታችን በክብር በምስጋና ወደ ሰማይ አረገ። አባታችን አቡነ ሀብተ ማርያም ከፈጣሪው ከእግዚአብሔር የተሰጠውን ክብር እያደነቀ በጾም በጸሎት ተወስኖ ኖረ። ለኛም ከተሰጠው ክብር እግዚአብሔር ለዘላለም ያድለን አሜን። በእውነት ያለ ሐሰት። ከዕለታት በአንድ ዕለት ስጋውን ደሙን ቀድሶ ለማቁረብ ወደ ቤተ ክርስቲያን አባታችን በገባ ጊዜ ለመርዳት ቅዱስ ሚካኤልና ቅዱስ ገብርኤል ወረዱ። ከወረዱም በኋላ ሚካኤል እንደ ጥላ ራሱን ጋረደው፣ ገብርኤል የጠፋውን ኃይለ ቃል ያቃናለት ዘንድ ወንጌል ሲያስነብብ ያደርገው ነበረ። በዚያን ጊዜ በአቡነ ሀብተ ማርያም እጅ ስጋውን ደሙን ለመቀበል በየአድባራቱ በየገዳማቱ ተሰውረው የሚኖሩ 500 ስውራን ቅዱሳን ወደ እርሱ መጡ። ጌታችን ኢየሱስ ክርስቶስ ተገልጦ ከዛሬ ጀምሮ እስከ ዕለተ ሞት ከእጅ ስጋውን ደሙን የተቀበለውን ምሬልሃለሁ፣ በስውርም ሆኖ በግልጥም ሆኖ ዘወትር እንድትቀድስ አዛለሁ ብሎ ይህንን ካዘዘ በኋላ ጌታ ተሰወረው። ዳግመኛም ቅዳሴ ማርያምን ቀድሶ የትንሣኤ ዕለት ካቆረበ በኋላ በሰላም ወጥቶ በፍቅር አንድነት ወደ ቤቱ ተመልሶ ሳለ በመግባቱም ጊዜ አምላክን የወለደች ቅድስት ማርያም ተገልጣ ነገም አንተም ቅዳሴን ቀድስ፣ ይህም ቅዳሴ መዓዛ ቅዳሴ ነውና የዓለም መሰረት ማርያም ወደ እኔ ነይ ብለ ጠራኸኝ ጊዜ ነቢያት ሐዋርያትም እስክታይ መጥቼ እባርክሃለሁ አለችው። አቡነ ሀብተ ማርያም እመቤቴ ሆይ እንዳዘዝሽኝ እኔ እሺ ብዬ እቀድስ ነበር። ነገር ግን ዛሬ በተራይ ከቀደስኩ በኋላ ነገ ባለ ተራ ቄስ ይቀድሳልና ለእኔ ማን ይሰጠኛል አላት። ክርስቶስን የወለደች ድንግል ማርያም ፍቃዴ ስለሆነ አንተ እንድትቀድስ አደርጋለሁና አንተ ቀድስ ብላ ከእርሱ ዘንድ ተሰወረች። በበነጋውም የሚያዝያ መባቻ ሰኞ ቀን ነበረ። ሌላው ተረኛ ቄስ የሚቀድስበት ነው። ተረኛው ቄስ ከእንቅልፍ በነቃ ጊዜ ቸኩሎ እየተፋጠነ ወደ ቤተ ክርስቲያን ሲሮጥ በጎዳና እግሮቹ ተሰነካከሉና ከድንጋይ ላይ ወደቀና ጥርሱ ስለደማ ስለ ስጋው ወደሙ ቅዳሴ ደንግጦ ከዚህ በኋላ እያዘነ ወደ አባታችን አባ ሀብተ ማርያም ሄዶ ያ ቄስ በጣም እያዘነ እየተከዘ በእኔ ስም የሚታጎል አንተ ቀድስልኝ አላቸው። እነሆ እኔም በመንገድ ወድቄ ከጥርሴ ብዙ ደም ፈሷል በማለት አባ ሀብተ ማርያምን ለመነው። አቡነ ሀብተ ማርያም የቄሱን ነገር ሰምቶ አምላክን የወለደች እመቤታችን የነገረችውን ነገር አስቦ አደነቀ። ከዚህ በኋላ አምላክን የወለደች ቅድስት ድንግል እመቤታችን አስቀድማ እንደነገረችው ሥራዬ ቄስ ሆኖ ቅዳሴ ማርያምን ቀደሰ። የዓለም ሁሉ መሰረት የምትሆን ማርያም ሆይ ብሎ ስሟን በጠራ ጊዜ እመቤታችን መጥታ በእውነት ባረከችው። ስጋውን ደሙን ተቀበሉ። ምእመናን ሁሉ ደጋጎች ተቀበሉ። በዚያን ጊዜ እግዚአብሔር በኢትዮጵያ ሀገር ላይ ሃይማኖቱ የቀና የናኦድ የሚባል ንጉሥ አነገሰ። 18 ዓመት ወደ እግዚአብሔር ከጮኸ በኋላ ለእስራኤል ድህነት እንደሰጣቸው የሞዓብ ሰዎች አገዛዝ ባጠኑባቸው ጊዜ ጦርነትንም ባነሱባቸው ጊዜ እግዚአብሔር ጩኸታቸውን ሰምቶ 2 እጁ ቀኝ የሆኑ የጌራ ልጅ ናኦድን መድኃኒት አድርጎ አስነሳላቸው። በእነርሱ ፈጽሞ ነፃነትን የሚያወጣ መድኃኒት አገኙ። ልደቱን ለካዱ ለአይሁድ የጌራ ልጅ ናኦድን 80 ዘመን እንደ
አነገሰላቸው። እንደዚህ ሁሉ እግዚአብሔር የኢትዮጵያ ንጉሥ ናዖድን አነገሰ። ንዑድ ክቡር የሚሆን ሀብተ ማርያም ግን እህል ሳይቀምስ በጾሙ ሥጋው አጥንቱ ጋር ተጣብቆ ጌታ ተገልጦ ወደ ንጉሥ ወደ ናዖድ ሂደ የገለጽኩልን የምስጢር መጽሐፍ ስጠውና በሀገርህ መብረቅ አመጣለሁ ብለ ንገረው አለው። ምክንያቱም እግዚአብሔርን የሚያስቆጣ ሥራ በሀገሩ ላይ ደግሞ ሰርቷልና። አባ ሀብተ ማርያም እኔ ኃይል የሌለኝ ደካማ ነኝ፣ ዘመኑም የክረምት ወራት ነው፣ እንደምን እደርሳለሁ ጌታዬ ፈጣሪ ብሎ መለሰለት። ይህንን አስተምረ የሰጠኸኝን መጽሐፍ ጌታዬ ሆይ አንተ መጽሐፉን ስጠው አስተምረው፣ መብረቅንም አውርደህ ጻድቃንን ከኃጥአን ጋር አታጥፋቸው። ጌታም ኃይል የምሰጥህ እኔ ነኝ። እውር እውርን ቢከተል ሁለቱም ከጉድጓድ እንዲወድቁ እኔ እውር ነኝ። እኔ በሰላም ወደ እውነተኛ መንገድ የምመራ አይደለሁም። ስሜ ብርሃን ነው። ያ ንጉሥ ፈርቶ ንስሐ ገብቶ ካልጸለየ መብረቅ ማውረድንም አልተውም አለው። ነገር ግን አስቀድመ ሂደ ያልኩን ሁሉ ለንጉሥ ንገረው። ንስሐ ሲገባ አንተ ትረዳዋለ። ከዚህም ጋራ ጌታችን ሌላ ቃል አዞት ከእርሱ ተሰወረ። አባታችን አቡነ ሀብተ ማርያም ግን የጌታን ቃል ፈርቶ እየተፋጠነ ወደ ንጉሥ ሄደ። በደረሰ ጊዜ ጌታ የሰጠውን መጽሐፍ ሰጥቶ አስተማረው። የላከውን ሁሉ ነገረው። የመብረቁን መውረድ አመልክቶ አስረዳው። ንጉሡም መልእክቱን ከሰማ በኋላ ይህንን መጽሐፍ ተቀብሎ ከእግዚአብሔር እንደታዘዘ አውቆ ደንግጦ አዘነ። ከዚህ በኋላ የዚህን መጽሐፍ ትርጓሜ የሚያውቅ ከካህናት አንዱን ጠርቶ ንጉሡም እስኪ ይህንን የመልእክት መጽሐፍ መርምረ ሚስጥሩን ንገረኝ። ካህኑም መርምሮ ትእዛዙን ለንጉሥ ነገረው። ንጉሡም አቡነ ሀብተ ማርያምን ያለንባቸው ዘመናት ክፉ እንዳይሆኑ ስለኛ አንተ ጸልይልን እንጂ አንተ ካልጸለይክልን ሀገራችን ከመከራ አትድንምናለው። አባታችን አቡነ ሀብተ ማርያምም እግዚአብሔር ይረዳን እንጂ ይሁን እንጸልያለን አለው። ከዚህ በኋላ ንጉሥ ለአቡነ ሀብተ ማርያም ስራው ልዩ የሆነ የከበረ መስቀልን ሰጥቶ አባቴ ወይ መስቀሉን በአየህ ቁጥር ንዑድ ክብርት በምትሆን ጸሎት አስበኝ። አባታችን አቡነ ሀብተ ማርያም መስቀሉን አክብሮ ከተቀበለ በኋላ ንጉሡ ያጸናው ጠላቱንም ድል እንዲያደርግ በጸሎቱ ይረዳው ነበረ። ከዚህ በኋላ አባታችን አቡነ ሀብተ ማርያም ከንጉሡ ተሰናብቶ ተመልሶ ወደ ቤቱ ገባ። ንጉሡም ስለ አጸናውም ቃል እንደ ልማዱ በጾም በጸሎት በስግደት ጽኑ በሆነ ለቅሶ ዘወትር እየጸለየ በትጋት ኖረ። ጸሎቱን ከፈጸመ በኋላ ዳግመኛም ጌታ አቡነ ሀብተ ማርያምን ንጉሡን ስራህንና ድካምህን አይቻለሁ፣ ጸሎትም ተቀብያለሁ አለው። በቸነፈር ጥቂት ሰዎች ይሞታሉ እንጂ መቅሰፍተ መዓቴ ከአንተ ከሀገር የታዘዘብህ መቅሰፍቴ ይርቃል በለው አለው። አባታችን ሀብተ ማርያም ለንጉሥ አገር ጌታ የነገራቸውን ሰምቶ ወደ ንጉሥ ላከ። ኢያሱ ተልኮ ወደ ንጉሥ ሄዶ የተላከውን መልእክት ለንጉሥ ነገረ። ንጉሡም ይህን ነገር ሰምቶ እጅጉን ደስ አለው። ንጉሡም አንዱን መስቀል ለመምህሩ በሰላምታ ጋራ ሰደደለት። አንዱን መስቀል ለመልእክተኛ ለአባ ኢያሱ ለራሱ ይሁን ብሎ ሰጠው። እርሱም ንጉሥ የላከለትን ለመምህሩ አደረሰ። አባ ሀብተ ማርያም ለንጉሡ የተደረገለትን ተአምራቶቹ ለወዳጆቹ ሚስጥርን የሚገልጽ የእግዚአብሔር ሥራ አደነቀ። ከዚህ በኋላ በንጉሥ ሀገር መብረቅ ቸነፈር መጥቶ ጻድቁ በተናገሩት መልእክት ጥቂት ሰውን ገደለ። ይህ በተደረገ ጊዜ የተሰወረውን የሚያውቅ አቡነ ሀብተ ማርያም ሁሉ እንዲያደርግ ደግሞ አወቀ። የጻድቁ ልመናው ክብሩ ይደረብንና አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለእግዚአብሔር ክብር ምስጋና ይሁን፣ አሜን። ያለ ሐሰት ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን። ከዚህ በመቀጠል ደግሞ ለበረከት አንድ ተአምር አነባለሁ። አንድ አምላክ በሚሆን በሶስት ስም አምነን ብፁዕ አባታችን አቡነ ሀብተ ማርያም ያደረገው ተአምራት እንናገራለን። ልመናው ክብሩ በሁላችን በሕዝበ ክርስቲያን ይደረብን ለዘላለሙ አሜን። በዚህ ቦታ የተሰበሰባችሁ ወንድሞች ሆይ እኔ የምነግራችሁን አባታችን አቡነ ሀብተ ማርያም ያደረገውን ድንቅ ስራ ስሙ።
ከብዙ ልጆቹና ከነሚስቱ ጋር ቸነፈር በሚባል በሽታ የታመመ አንድ ባለጸጋ ነበረ። ከዚያን ሰው ከልጆቹ አንዱ ልጁ በገባ በሽታ ሞቶ ነበረ። በዚያችም ወራት ደብረ ሊባኖስ የሚኖር አንድ ዲያቆን ነበረ። ይህም ዲያቆን የአቡነ ሀብተ ማርያም ተአምር ያውቅ ነበርና ከአባታችን መሬት የእምነቱን አፈር ይዞ ከነልጆቹ ከነሚስቱ ጋራ ወደ ታመመው ሰው ቤት ሄዶ የእምነቱን መሬት ደግሞ ለሰውየውም ሰጠውና በውሃ በጥብጠው ደግሞ እየጠጡ እየተቀቡ ደግሞ ልጆቹንም ሚስቱም ሰውየውም ከዚች ቸነፈር በሽታ ሁሎችም በፍጥነት ዳኑ። ለዘላለሙ ልመናው ክብሩ ይደርብንና ተአምራቱን እየሰማን እኛንም ለአቡነ ሀብተ ማርያም ልጆችን ከስጋ ከነፍስ ያድነን፣ አሜን። ለዘላለሙ አሜን። ከዚህ በመቀጠል ጻድቁ አባታችን የአቡነ ሀብተ ማርያም የረፍታቸውን የሚዘክረው እናነባለን። ዳግመኛም ጌታችን መድኃኒታችን ኢየሱስ ክርስቶስ አባታችን አቡነ ሀብተ ማርያም ወዳጄ ሀብተ ማርያም ሆይ እነሆ ከድካምህ ወደ እረፍት የምትሄድበት ቀኑ ደረሰ። ደስታህም እንደ ሻማ ተዘረጋ። ና ወደ ደብረ ሊባኖስ ውረድ፣ በዚያም ትቀበር ዘንድ አጽምህም ከዚያ ከተቀበሩት ቅዱሳን አጽም ጋር ትጨመር ዘንድ ወዳጄ ተክለ ሃይማኖት ስለ አንተ አጽም አጥብቆ ለምኖኛልና የአንተን አጽምና የእርሱን አጽም በደብረ ሊባኖስ ዳግመኛ በክብር እስከምትነሳ ድረስ በዚያ ይሆናል አለው። ይህንን ካለው በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ሰማይ በታላቅ ክብር ምስጋና ወደ ሰማይ አረገ። አባታችን ከዚያም ከነበረበት ቦታ ተነስቶ ወጥቶ ወደ ደብረ ሊባኖስ ደርሶ ስለ በደብረ ሊባኖስ ድብቅ ነገር ተገልጾለት ከዕለታት በአንድ ቀን ወፍ በፊት ለፊቱ ተቀምጣ ጮኸች፣ አለቀሰች። አባታችን ስለ ወፏ ጩኸትና ለቅሶ በጣም አለቀሰ። ከእርሷ ጋር ያሉ መነኮሳትም አባታችን ሆይ ለምን ታለቅሳለህ አሉት። እርሱም ያቺ ወፍ ዛሬ አንቄ የሚባል አሞራ መጥቶ ጫጩቶቿን ገድሎ ብልቷቸውን ደግሞ ቤቷንም አፍርሶብኝ ሄደ። አሁን ዳግመኛ መጥቶ እኔን እንዳይበላኝ ብዬ ፈርቼ አለቅሳለሁ ስላለች ስለዚህ ነው ወንድሞቼ የማለቅሰው አላቸው። ይህንን ሰምተው ወንድሞች መነኮሳት አብረውት አለቀሱ። ምክንያቱም ከፊታቸው ወፏ እጅግ አምራና አሳዝና ትጮህ ነበርና። አባታችን አባ ሀብተ ማርያምም እግዚአብሔርን ይጠብቅሽ ብሎ በእግዚአብሔር ፍቃድ አጽናኗቷት ሄደ። ዳግመኛ በእግዚአብሔር ፍቃድ ወደፊቷ እንደምትሰራ አውቆ የሴቶች መነኮሳት ገዳም እየዞረ እያዩ ሳለ ስሟ አጋታ የምትባል ባሕር ቃሏን ከፍ አድርጋ የእግዚአብሔር ሰው ሀብተ ማርያም ሆይ የዚህ ሀገር ሰዎች ከእኔ ጋር የሚያደርጉብኝን በደል ተመልከትልኝ። ሌሊት በእኔ በባሕር ውስጥ ቆመው በሚያድሩ ቅዱሳን ደም ተቀድሼ አድራለሁ። በሀብል ጀርባቸውን ደግሞ መላ አካላቸውን ይገርፋሉ። በእሾም ሰውነታቸውን እየገረፉ የእሳት ቃጠሎ አስመስለው ደማቸውን ሲያፈሱ ያድራሉ። በቀን ጊዜ በሌሊትም ሰዎች እኔን ደግሞ መጥተው በልብሳቸው ሰውነታቸውን ያለውን ወንድሞቹን ሴቶችን የዝሙትን ስብዕናን ደግሞ ሲያጠብቡኝ እረክሳለሁና አባ በዚህም ሀጣን ከእኔ ዘንድ ደግሞ እንዲወገድልኝ የጻድቃን ብቻ ወደ እኔ እንዲሰበሰቡ ጸሎት አድርግልኝ አለችው። ሄኖክ ባሕረ ናጌብን ቃል በቃል በተናገረ አባታችን አጋታ ባሕር እንደዚያ ከአገራቸው በኋላ የባሕር ቃሏን ሰምቶ ለልጆቿ ነገራቸው። ልጆቹም ሰምተው በጣም አደነቁ። አባታችን ግን ባሕር የእግዚአብሔር ፍርድ እስከሚደርስ ዝም በይ። ዳግመኛም ሌላ ባሕር እንዲህ ስትል ሰማ። ቅዱስ ሆይ ፍሬ ድል ነኝ። አንድ ታላቅ ዘንዶ የሀገሩ ሰዎች ያለ እውቀት የሚያመልኩት ሁል ጊዜ እየመጣ ከእኔ ሲጠጣ በጣም አዝናለሁ ብላ ደግሞ ለአባታችን ስትናገር ከጌታችን ኢየሱስ ክርስቶስ ቃል ከሰማይ እንዲህ ሲል መጣ። እርሱንም እኔ ፈጥሬዋለሁ፣ አንቺንም እኔ ፈጥረሻለሁ። ፍዳውን የምከፍልበት ጊዜ አልደረሰምና እስከዚያ ታገሽ ባሕር የሚል ቃል ተሰማ። ያን ጊዜ በእግዚአብሔር ትእዛዝ ባሕር ከጮኸቷ ዝም አለች። ለአባታችን ግን በሀገር ቃው ይኖር ዘንድ ነበረውና እንደ አባ መቃርስ ሁሉ ምግባርን የተሰወረውን ሁሉ እንዲያውቅም እግዚአብሔር ጸጋ ስለሰጠው የሰውን ኃጢአት እያንዳንዱን የተደበቀውን ያውቅ ነበረ። በአንዳንድም ካህናት ወደ መቅደስ ገብተው መስዋዕት ማሳረግ የማይገባቸውን መላእክት እንደሚያስወጧቸው አይቶ ስራቸውን ሁሉ ለሚታመኑት ለሚከተሉት ሁሉ
ይነግራቸው ነበር። አባታችን አቡነ ሀብተ ማርያም ከጾምና ከትህርምት ብዛት የተነሳ በደከመ ጊዜ በባህር ውስጥ መቆም ተሳነው። በባህር ውስጥ ስለ መቆም ፈንታ ውሃውን በእንስራ እየመላ አራቱን ወንጌል እያነበበ በጠዋትም በማታም ይጠምቅ ነበረ። ቄስ አንድ ጊዜ በስመ አብ አጠምቃለሁ፣ በወልድ ስም አጠምቃለሁ፣ በመንፈስ ቅዱስ ስም አጠምቃለሁ እያለ ባጠመቀ ጊዜ መንፈስ ቅዱስ ወርዶ በአባታችን ያድር ነበረ። ተለይቶት ሳይሆን መገለጡን ስራ መስራቱን መናገር ነው። የተጠመቀበትን ውሃም መሬት ሳይደርስ መላእክት በክንፋቸው ተቀብለው ሀብተ ማርያም የተጠመቀበትን ውሃም አንስተው ወደ ላይ ያሳረጉት ነበረ። ዳግመኛም ያ ውሃ ከሰማይ ወርዶ በአባታችን በአቡነ ሀብተ ማርያም ላይ በአካፋ ጊዜ የደረቀችውን መላውን መሬት ሁሉ ያለምልሟት ነበረ። ነቢዩ ዳዊት የአዳም ልጆች ባንተ ያምናሉ፣ ከቤት በተገኘ ጠል ይረካሉ፣ ከደስታ ወንዝ የተገኘውን ውሃ ታጠጣዋለህ እንዳለ የጻድቃን ዘወትር ስራቸው እንዲህ ነውና ከዕለታት በአንድ ቀን በነሐሴ 24 ቀን የአቡነ ተክለ ሃይማኖት መታሰቢያ በዓል የብፁዕ ጻድቃን ስውራኖች ብርሃን ሰረገላ ተጭነው መጥተው ቅዱስ በሆነች ቦታ በአባታችን በአቡነ ተክለ ሃይማኖት መካነ መቃብር በተሰራው ቤተ ክርስቲያን ቁርባን ሲቀበሉም አየ። ከዚህም በኋላ በዕለቱ ሞት በደረሰ ጊዜ ለሞቱ ምክንያት የሚሆን ቸነፈር የያዘው መድኃኔዓለም አምላካችን በአብይ ምስጋናው ደርሱ መጥቶ ሰላምታ ላንተ ይሆን ወዳጄ ሀብተ ማርያም ሆይ፣ ዛሬ ግን ወደ አንተ የመጣሁት ከድካም ወደ እረፍት እወስድህ ዘንድ ነው። 7 የጽድቅ ክብርን አክሊሎችን አዘጋጅቼልሃለሁ። አንደኛው ስለ ንጽህና፣ ሁለተኛው ዓለምንና በውስጡ ያለውን ንቀ ዓለምንና በውስጡ ያለውን ንቀ ንጹሕ ድንግልናህን በመኖርህም፣ ሶስተኛ ስለ ፍጹም ምንኩስና፣ አራተኛ ዘወትር 4 ወንጌላትን በማንበብ በመጸለይ ነው እኔ ምክንያት፣ አምስተኛው በረሃብ፣ ስድስተኛው በጾም ስለተጋደል፣ ሰባተኛው በልብ ቂምና ጥላቻን፣ ትዕቢትን፣ ትምክህትን ባለማሳደርና በልብ ውስጥ ባለማስቀመጥ ስለ ንጹሕ ተልእኮ ክህነት፣ ስለ ምዑዝ ዕጣን፣ ስለ ንጹሕ መስዋዕትህ ነው። እኒህ ደግሞ 7ቱን አክሊላትም እያንዳንዳቸው ባለ 15 ኅብርና ጌጥ ያላቸው ናቸው። አህጉረ ገነት በውስጧ 500 የወርቅ አምዶች ያለው ትገባባት ዘንድ እናንተ እንዳንተ ያለላሉ ወዳጆች የሚገቡባት ቤት እሰጥሃለሁ። በምሰጥህም ቤት መታሰቢያን ያደረገ በጸሎት የተማጸነ ይገባል። የወርቅ ጫማን፣ የእሳት መስቀልን፣ የብርሃን ልብስን፣ ድብቅ መናን ደግሞ እሰጥሃለሁ አለው። መድኃኔዓለም ይህን ቃል ኪዳን ሰጠው። 99 ነገደ መላእክት በየስርዓታቸው መጥተው ቆሙ። ወዳጃችን አባ ሀብተ ማርያም ሆይ ሰላም ላንተ ይሁን። ዛሬም በዝማሬና በማህሌት ከፀሐይና ከጨረቃ ከከዋክብትም 7 እጅ የምታበራ ወደ ሰማይ ሀገር እንወስድ ዘንድ ደግሞ መጥተናል፣ ደስ ይበልህ አሉት። ቅዱስ አባታችን አቡነ ሀብተ ማርያም ለእግዚአብሔር በሰማያት ምስጋና በምድርም የሰው ልጅ ለወደደውና ላፈቀረው ብሎ አመሰገነ። ይህንን ባለ ጊዜ አምላክ በሦስትነቱ ተገልጾ ታየው። ከዮሐንስ መጥምቅ ጎን ለጎን ቀጥላ ያለችውና ከፀሐይ እልፍ እጅ የበለጠ የምታበራውን ሀገር እንድሰጥህ ነው በማይሻር ቃሌ ማልኩልህ አለው። እውነት እውነት እልሃለሁ መታሰቢያን ያደረገ ስምህን የጠራ ለቤተ ክርስቲያን ዕጣን የሰጠ ወይም ዘቢብ የሰጠ ወይም መብራት የሰጠ ከአንተ ጋር ይኖራል። 4ቱ ወንጌላንም ታነብ ስለነበረ ለእያንዳንዱም የወንጌል ቃል ፍሬ 1000 አደረግኩልህ። ይህ ቃል ኪዳን ለአመኑ ልጆች እና መታሰቢያን ለሚያደርጉ ሁሉ ማየ ጸሎቱን ለሚጠብቅ ለሚያስነብብ ይህን ቃል ኪዳን ሰጥቻለሁ አለው። ይህንን ካለው በኋላ ጌታችን አፉን 3 ጊዜ ሳመው። ያን ጊዜ ከመድኃኔዓለም ጣዕም ፍቅር የተነሳ ነፍሱ ከስጋው ተለየች። ጌታችን ተቀብሎ አቀፋት፣ ከእርሱም ጋር ወደ ሰማይ አሳረጋት። ያን ጊዜ በቅዱሳን ሰራዊት መላእክት ዘንድ ታላቅ እልልታና ብዙ ደስታም ሆነ። በሰማያዊ መላእክት ምድራውያን ስጉራን ቅዱሳን ዘንድ ታላቅ ደስታ በሆነ በሐሳብ ዕብራውያን በናኢብሮስ ታሲሪን ወርሃ 22 ቀን በኢትዮጵያ 26 ህዳር ወርሃ በሰማዕታት ናግራን በዓል 6989 ዓመት ኮነኔ በኋላ
በሆነ ዘመን ዕለት የአባታችን የአቡነ ሀብተ ማርያምን ነፍሱ ከስጋው ተለየች። ያነ ጊዜም ደግሞ ከአባታችን ከአቡነ ሀብተ ማርያም ደግሞ የሕይወት መንፈሳቸው ከወጣ በኋላ ካህናት በመልካም ልብስ ገንዘው በዝማሬ በማህሌት በቅዱስ አባታችን አቡነ ተክለ ሃይማኖት አጽም ጋራ በጻድቁ መቃብር ቀበሩት። ለአብ ለወልድ ለመንፈስ ቅዱስ ክብር ምስጋና ይድረሰው። ይህንን ያህል ታላቅ ጻድቅ ለሀገራችን መማፀኛ መማለጃ የሰጠን ስሙ እስከ ዘላለም ድረስ የተመሰገነ ይሁን። የጻድቁ የአቡነ ሀብተ ማርያም ጸሎት በረከት እኔንና እናንተን ሁላችንም ይጎብኘን። በደሉ ብዙ የሆነ ይህንን መጽሐፍ የጻፈው ወልደ ሰንበት እኔንም ያነበብኩትን ኃጢአተኛውን ደካማውን ብርሃነ ሥላሴ ይህንንም ደግሞ የምትሰሙትን የምንሰማውን ሁላችንንም አንባቢውንም የተረጎመውንም ሁላቸውንም የጻድቁ አባታችን በረከት በሁላችን ላይ ጸንቶ ይደር አሜን። ያለ ሐሰት የቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሆን። ስናነብ የጎደሎን የነጠበው ሞልቶ ይቀበለን ዘንድ ለሀገራችን ሰላሙ ፍቅርን አንድነቱ ለታመሙት ፈውስ ከጻድቁ በረከት ያሳትፈን ዘንድ በአንድነቱ ነን። አባታችሁ ነን በል አባታችሁ ነን በሰማያት የምትኖር ስምህ ይቀደስ መንግስትህ ትምጣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል ክብር ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር ናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። ከዚህ በመቀጠል ደግሞ ስንክሳር ዘወርኀ ኅዳር 26 ቀን የሚነበበውን በሥላሴ ስም አነባለሁ። እግዚአብሔር ለእኔ የማንበብን ስልጣን ይስጠኝ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 26 በዚህ ዕለት ቅዱስ ቢላርያኖስ ሚስቱ ኪልቅያና እህቱ ታቱስቢያ በሰማዕትነት አረፉ። ይህም ቅዱስ የሮም አገር ሰው ነው። ወላጆችም አረማውያን ናቸው። ከሮሜ አገር ከታላላቆቹ ሰዎች ልጆች ውስጥ ሚስትን አጋቡት። እርሷም ስሟ ኪልቅያ የሚባል ክርስቲያን ናት። እጅግም እንደወደዳትን ባወቀች ጊዜ የቀናች ክርስቲያን ሃይማኖት በግልጽ ታስተምረው ጀመረ። እርሱም አምኖ ተጠመቀ። ልቡም ብሩህ ሆነ። መለኮታዊ ጸጋ ማደረችበት። እርሱም ታቱስቢያም የተባለች እህቱንም ታስተምራት። እርሷን ደግሞ አምና ተጠመቀች። ይህም ቅዱስ ቢላርያኖስ መላእክት ሁል ጊዜ ወደ እርሱ መጥተው የሚሻውን ምስጢራትን ደግሞ እስከሚገልጡለትና እስከሚያስተምሩት ድረስ ታላቅ ተጋድሎን መጋደል ጀመረ። ከሃዲው ዲዮቅልጥያኖስም በነገሰ ጊዜ ክርስቲያኖችን አሰቃያቸው። ብዙዎችን አሰቃይቶ በሰማዕትነት አረፉ። ይህ ቅዱስ ቢላርያኖስም ከእህቱ ታቱስቢያም ጋራ እየዞረ የሰማዕታትን በድናቸውን እያነሱ የሚቀብሯቸው ሆኑ። አንድ ክፉ የሆነ ሰውም ባወቀባቸው ጊዜ የንጉሥ ወዳጆች ለሆነ ለአገማስዮስ ሄዶ ነገረው። እርሱም ወደ እርሱ እንዲያቀርቧቸው አዘዘ። በፊቱም በቆሙ ጊዜ ስለ ሃይማኖታቸው ጠየቃቸው። እነርሱም ክርስቲያኖች እንደሆኑ አመኑ። ይህም መኮንን ሸነገላቸው። ለአማልክት የሚሰዉ ዘንድ ብዙ ቃል ኪዳን ገባላቸው። እነርሱ ግን አልሰሙትም። እንዲህም ብሎ አስፈራራቸው። ካልሰማችሁኝና ለአማልክት ካልሰዋችሁ እኔ በጽኑ ስቃይ አሰቃያችኋለሁ አላቸው። እነሱም ስቃዩን ከቶ አልፈሩም። ጽናታቸውም ትዕግስታቸውን አይቶ አንገታቸውን ለሚቆርጥ አሳልፎ ሰጣቸው። ራሳቸውን በቆረጧቸው ጊዜ ከዚያ ያሉ ሁሉ ነፍሶቻቸውን በደስታ ሲቀበሉ ብርሃናውያን መላእክት አዩአቸው። መኮንኑም ይህን አይቶ ክብር ይግባውና በጌታችን ኢየሱስ ክርስቶስ አመነ። ንጉሱም 3 ቀን አስረው በአራተኛው ከእስር ቤት አውጥተው ራሱን በሰይፍ አስቆረጠው። ከቅዱስ ቢላርያኖስም ከሚስቱ ኪልቅያ ከእህቱ ታቱስቢያም ጋራ የሰማዕትነትን አክሊል በመንግሥተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ ሰማዕታት ጸሎት ይማረን። በረከታቸው ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚች ቀን ቅዱሳን የደሴት
ስን ሲላ ኤጲስቆጶስ ጎርጎርዮስና የሐይቅ ኢየሱስ ሞዓ መታሰቢያቸው ነው። በረከታቸው ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚች ቀን የሀገረ ናግራን ሰማዕታትና የአባታቸው የቅዱስ ሂሩት መታሰቢያቸው ነው። ይህም ዩስጢኖስ ለቁስጥንጥንያ በነገሰ በ5ኛው ዓመት ለኢየሩሳሌም አባ ዮሐንስ፣ ለእስክንድሪያ አባ ጢሞቴዎስ፣ ለቁስጥንጥንያም አባ ጢሞቴዎስ፣ ለአንጾኪያ አባ አውፍራሲዮስ ሊቃነ ጳጳሳት ሆነው ሳለ በኢትዮጵያ ጻድቁ ካሌብ ነግሶ ሳለ በዚያን ወራት ለአይሁድ ስሙ ፊንሃስ የሚባል አይሁዳዊ ነገሰ። በመጀመሪያ ግን ሳባ የተባለች አገር በኢትዮጵያ ነገስታት እጅ ውስጥ ነበረች። የሮም ነገስታት አስባሲያኖስና ጥጦስ ከኢየሩሳሌም አይሁድን በአሳደዷቸው ጊዜ ይችን ሳባን አይሁድ ወረሷት። በውስጧም በኢየሱስ ክርስቶስ የሚያምኑ ብዙዎች ክርስቲያኖች በሚኖሩባት ታላቅ ከተማ አለች። ይህም የተረገመ አይሁዳዊ ፊንሃስ ሊያጠፏት በመጣ ጊዜ የዚችን የከበረች ሀገር በመስቀል ምልክት በዙሪያዋ ላይ ቅጽሯንን በሮቿንና በግንብ አጥሯ ላይ ያሉ ብዙ አረበኞችን ሰራዊትን አይቶ በምንም ምክንያት ሊግባባት ስላልተቻለው ተቆጣ። እግዚአብሔር አጽንቷታልና። ነገር ግን በውጭ ያገኛቸውን ገበሬዎችን ገደለ። ታናናሾችንም ማርኮ ለባሮቹ ሰጣቸው። ይህም ዲያብሎስን የሚመስለው አይሁዳዊ የኦሪትን የነቢያትን ፈጣሪ በሆነ በእግዚአብሔር ስም እየማለ በተንኮል መልእክት ላከ። እንዲህ አላቸው፣ እኔ ከእናንተ ጋር ጠብ አልሻም። ከሀገር ሰው አንዱን እንኳ ማጥፋት አልፈልግም። በሀገሪቱም ውስጥ የደም ጠብታ አይፈስም። ነገር ግን የከተማውን አሰራሯን፣ አደባባዮችን፣ ገበያዎችን ማየት እሻለሁ። ለሀገር ሰዎችም የተናገረውን እውነት መስሏቸው የካቢ ልጅ አባት ሂሩት ይህንን አይሁዳዊ አትመኑት፣ ሐሰተኛ ነውና ደጁንም አትክፈቱለት አላቸው። አባት ሂሩትንም አልሰሙትም። ደጁንም ከፈቱለትና ገባ። ከገባ በኋላ አስቀድሞ የኦሪትን ሰዎች ገንዘባቸውን እንዲዘርፏቸው አዘዘ። ሁለተኛም ነበልባሉ ወደ አየር እስቲደርስ እሳትን አነድደው የሀገሪቱን ኤጲስቆጶሳት አባ ጳውሎስን እንዲያመጡት አዘዘ። እርሱ እንደሞተ በነገሩት ጊዜ አጽሙንም ከመቃብሩ አውጥቶ አቃጠለው። ከዚህ በኋላ ቀሳውስቱን፣ ዲያቆናቱን፣ መነኮሳቱን፣ አንባቢዎችን፣ መዘምራኑን በቀንና በሌሊት መጽሐፍትን በማንበብ የሚተረጉትን ሰበሰበ። እነሱንም ከእሳት ውስጥ ጨመራቸው። ቁጥራቸው 4027 ነፍስ ሆነ። ክርስቲያኖችን በዚህ ሊያስፈራራቸው አስቧልና። ዳግመኛም የብረት ዛንዥር በቅዱስ አባት ሂሩት አንገት ውስጥ እንዲያስገቡ እጆቹና እግሮቹን እንዲያስሩ ታዘዘ። ታላላቆችንና የሀገሩን መኳንንትን እንዲያስሯቸው፣ ክርስቶስን የማይክደውን ሁሉ እንዲህ ተሰቃይቶ በክፉ አሟሟት ይሞታል የሚል አዋጅ ነጋሪን እየጮኸ በከተማው ውስጥም እንዲያዞራቸውም አዘዘ። ቅዱሳን የክርስቶስ ክርስቲያን ወገኖች በሰሙ ጊዜ እንዲህ እያሉ ጮኹ፣ እኛ ያመነበትንና በስሙ የተጠመቅንበትን ክብር ይገባውና ክርስቶስ እንክደውም። ይህ እርጉም አይሁዳዊ ሰምቶ ወንዶችና ሴቶችን፣ ወጣቶችና ሕፃናቶችን፣ ሽማግሎችን ሁሉንም ደግሞ እንዲገድሉ አዘዘና ገደሏቸው። ቁጥራቸው 4252 ነፍስ ሆነ። ከዚህ በኋላ የቅዱሳን ሂሩትን ሚስት ቅድስት ድምሃን ደግሞ ከሁለቱ ሴቶች ልጆቿ ጋር ያዟት። እነርሱንም ደግሞ በቤታቸው መስኮት ከሚገባው በቀር ፀሐይ ያልነካቸው ናቸውና ደርሰው ደግሞ በአይሁዳዊ ንጉሥ ፊት በቆሙ ጊዜ እርሱም ሃይማኖታቸው ያስክዳቸው ዘንድ በብዙ ተንኮል ሊሸነግላቸው ጀመረ። እምቢ ባሉትም ጊዜ የራሳቸውን መሸፈኛ እንዲገልጧቸው አዘዘ። የሀገር ሴቶችም እስከሚያለቅሱ ድረስ ከልጆቻቸው የምታንስ ደግሞ አንዲቱ ዕድሜዋ 12 ዓመት የሆነ የንጉሥ ፊት ላይ ምራቋን ተፋችበት። ወታደሩ ማይቶ ሰይፉን መዞ አንገቷን ቆረጠ፣ የእህቷንም አንገት ቆረጠ። ይህ የረከሰ አይሁዳዊ ንጉሥም ለቅድስት ድማህ ደግሞ የልጆቿን ደም እንዲያጠጧት አዘዘ። እሷም ቀምሳ የሕያው እግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ሆይ አመሰግናለሁ፣ እንደ ቁርባን መስዋዕት የሆነውን የልጄን ደም እኔ ባሪያ ደግሞ እንደ ቀምሳ አድርገሃልና አለች። በዚያንም ጊዜ
እርሷንም ደግሞ በሰይፍ አንገቷን እንዲቆርጡ ደግሞ ዳግመኛ አዘዘ። ተጋድሏቸውን ደግሞ ፈጸሙ። ከዚህ በኋላ ደግሞ ቅዱስ ሂሩትና ከእስር ቤት ደግሞ እንዲያመጧት ደግሞ ንጉሥ አዘዘ። ከእርሱም ጋር ደግሞ 1040 እስረኞች ሰዎች ደግሞ አሉ። ሃይማኖትን ይተው ደግሞ ዘንድ አስገደዱ። ቅዱስ ሂሩትም ደግሞ ንጉሱን እንዲህ ብላም ደግሞ ክብሩ ይግባውና ጌታዬና ኢየሱስ ክርስቶስ እያመለኩት ስኖር 78 ዓመት ሆነኝ። እስከ 4 ትውልድ ለማየትም ደግሞ ደርሻለሁ። ዛሬም ስለ ከበረ ስሙ ደግሞ ምስክር ሆኜ ስሞት እጅግ ደስ ይለኛል። እኔ እኮ አስቀድሜ መሐላን ደግሞ እንዳያምኑ ደግሞ ለወገኖች ነግሬያቸው ነበረ። አንተ ሐሰተኛ ነህና፣ ነገር ግን ይህ ሁሉ በእግዚአብሔር ፍቃድ ነው የሆነው። ለዚህም ደግሞ ተጋድሎ ላደረሰኝ ደግሞ ለእርሱ ምስጋና ይሁን። ንጉሡም ይህን ደግሞ ሰምቶ ተቆጣ። ወደ ወንዝ ደግሞ ወሰደው። በዚያም ደግሞ አንገቱን እንዲቆርጡ አዘዘ። ቅዱስ አባት ሂሩትም ደግሞ በሰማ ጊዜ ደስ አለው። የሮምናን ደግሞ የኢትዮጵያን መንግስት የጸና ዘንድ ደግሞ የተረገመ አይሁዳዊ መንግስት ደግሞ ያጠፋ ዘንድ ወደ እግዚአብሔር ደግሞ ጸለየ። ህዝቡንም ደግሞ ባረከው። ከእርሳቸው ጋራም በሰላምታ ተሰናበታቸው። ከዚህ በኋላ የቅዱሳኑ ራሶቻቸውን ቆረጧቸው። በዚያም የ5 ዓመት ልጅ ደግሞ ያላት ደግሞ አንዲት ክርስቲያን ሴት ነበረች። ከቅዱሳኑ ደም ደግሞ ወስታ ተቀባች። ልጇንም ደግሞ ቀባችው። ወታደሮችም አይተው ደግሞ አስረው ወደ ንጉሥ አድርሰው ከእሳት ጨመሩት። ልጇን ግን አይሁድ ወደ እነሱ ወስደው ወደ ንጉሱ አቀረቡት። ንጉሱ እኔን ተወዳለህን ወይስ ክርስቶስን የሚሉትን አለው። ሕፃኑም እኔስ የእጁ ደግሞ ስራ ነኝና ክርስቶስ እወዳለሁ፣ ይልቁንስ ልቀቀኝ፣ ወደ እናቴም ልሄድ አለው። በከለከለውም ጊዜ ደግሞ እግሩን ነከሰው። አምልጦም ጦሩ ከእሳቱ ውስጥ ገባ። ሁለተኛም 10 ዓመት ሕፃን ደግሞ እንደተሸከመች አንዲት ሴት ደግሞ አመጧት። እርሷም ልጄ ሆይ ደግሞ ላዝንልሽ አልቻልኩም አለችው። ያ ሕፃን ደግሞ እናቴ ሆይ በፍጥነት ወደ ዘላለም ሕይወት ደግሞ እንዲሄድ ይችን እሳት ከዛሬ በቀር ደግሞ አናያትምና አላት። በዚያም ደግሞ ጊዜ ልጇ ጋራ ወደ እሳት ውስጥ ተወረወረች። የክርስቲያን ወገኖች ይህን አይተው እኩሌቶች ወደ እሳት እኩሌቶች ወደ ሰይፍ ተቀዳደሙ። የአይሁድ ጉባኤ እጹብ እጹብ ብለው ደግሞ እስኪያደንቁ ድረስ ከዚህ በኋላ እሳቱ በሰማይ ውስጥ ደግሞ ሞልቶ 40 ቀን 40 ሌሊት ታየ። የአይሁድ ንጉሥ ፊንሐስም ወደ ሀገሩ በሄደ ጊዜ ወደ ነገስታቱ ሁሉ በኃይሉ እየተመካ ለካባቸው የሮም ንጉሥ ዩስጢኖስም ደግሞ ሰምቶ ወደ እስክንድሪያ ሊቀ ጳጳስ ወደ አባ ጢሞቴዎስ ላከ። በሀገር ናግራን ለሚኖሩ የክርስቲያን ወገኖች ደግሞ ደማቸው ይቀበል ዘንድ ለኢትዮጵያ ንጉሥ ለካሌብ መልእክትን እንዲልክ ነው። የኢትዮጵያ ንጉሥ ካሌብ መልእክት በደረሰ ጊዜ ፈጥኖ ተነሳ። በዋሻ የሚኖሩ የአባ ጰንጠሌዎን በረከት ተቀብሎ ከብዙ ሰራዊት ጋር በመርከቦች ደግሞ ተጭኖ ሄደ። በደረሰም ጊዜ ደግሞ የሳባን ንጉሥ የፊንሐስን ደግሞ ሀገር አጠፋ። ሰውም ሆነ እንስሳም ሆነ ሽቶችን የሚያመልጥ እንኳ ምንም ሳይቀር አጠፋቸው። የናግራን ከተማ ሕንፃዋን አደሰ። የሰማዕታትን መታሰቢያ አቆመ። ከዚህም በኋላ ወደ ሮሜ ንጉሥ ዩስጢኖስ ደግሞ ወደ እስክንድሪያ ሊቀ ጳጳሳት አባ ጢሞቴዎስም የምስራችን ላከ። እነርሱም ደግሞ ሰምተው እጅግ ደስ አላቸው። እግዚአብሔርን ማመሰገኑ። ለእግዚአብሔር ምስጋና ይሁን። እኛንም በሊ ሰማዕታት ጸሎት ይማረን። በረከታቸው ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚህ ቀን የተመሰገነ የከበረ ንጹሕ የሆነ የኢትዮጵያው አባታችን የሀብተ ማርያም ዕረፍት መታሰቢያ ነው። የዚህ ቅዱስ አባት የትውልድ አገሩ የራውዕይ በምትባል በስተ ምስራቅ ባለች ሀገር ውስጥ ነው። በዚያም ስሙ ፍሬ ብሩክ የሚባል አንድ ሰው ነበረ። ይህም ክቡራንና ታላላቅ የሚባሉትን ከዚህ ሀገር ታላላቅ ሰዎች አንዱ ነው። እጅግም ሀብታም ነበረ፣ ብዙ ንብረትም አለው። በሕጋዊ ጋብቻ ስሟ ዮስቴና ደግሞ የምትባል ብላቴና ድንግልን ደግሞ አገባ። ይችም ደግሞ የተመረጠች በበጎ ስራ ደግሞ የተሸለመችና ያጌጠች ናት። ነገር ግን አስቀድመን በዚህ ዓለም ደግሞ ከሕግ ባሏ ጋራ በንጹህ ጋብቻ እግዚአብሔርን በመፍራት ደግሞ ምጽዋትን በመስጠት የዋህነትን፣ ትህትናን፣ ፍቅርን፣ ትዕግስትን ገንዘብ አድርጋ በጾም በጸሎት ተወስና እንደኖረች ደግሞ ነግራችኋለሁ። በእንደዚህም ሳሳለች ደግሞ ጌታችን በወንጌል ሰው ዓለምን ቢያተርፍ ነፍሱን ካጠፋ ምን ይጠቅመዋል እንዳለ ለአንቺ በዚህ ዓለም መኖር ምን ይረባሽ የሚል ሀሳብን መጣባት። ከዚህ በኋላ ደግሞ ወጣች። ደግሞ ፈጥናም ደግሞ በሀገሯ ደግሞ ትይዩ ወደ ሆነ ምድረ በዳ ደርሳ ወደ መካከል ደግሞ ገባች። በዚያም በረሃ አራዊት እንጂ ሰው ደግሞ አይኖርበትም። በዚያም ደግሞ ደጃፏ የተከፈተ ታናሽ ዋሻ አግኝታ ምንም
ሳትነጋገር ወደ ውስጧ ደግሞ ገብታ ቆመች። የዳዊትንም መዝሙር ደግሞ የሚጸልይ ደግሞ ሰው አይታ ደነገጠች። እርሱን ደግሞ ባየች ጊዜ ፍርሃትና መንቀጥቀጥ በላዋ ወረደባት። በመስቀል ምልክትም ደግሞ በላዋ አማትባ የእግዚአብሔር ሰው ጠራ። እንዳልሸሸችም ደግሞ አይቶ ሰው መሆኗን ደግሞ አወቀ። ባወቀም ጊዜ እንዲህ ብሎ ደግሞ ገሰጻት። ወደዚህ ምን አመጣሽ? ከእኔ እንቅፋት ልትሆኝ ነውን? አሁንም ከዚህ ፈጥነሽ ሂጂ አላት። እርሷም አባቴ ሆይ አንተን እንዳሰብከውም አይደለም። እኔ ለሕያው እግዚአብሔር ልጅ የኢየሱስ ክርስቶስ አገልጋይ ነኝ እንጂ በእርሱ ፍቅርና በእናቱ ደግሞ በእመቤታችን በቅድስት ድንግል ማርያም ፍቅር ደግሞ አለኝና ሁሉን ትቼ ንቄ ደግሞ ከዓለም መጥቻለሁ፣ ወደዚህ መጣው። በዚህም ቦታም ደግሞ ከአራዊት በቀር ሰው ደግሞ እንዳለ አውቃለሁ። አሁንም አባቴ ይቅርታ ደግሞ አድርግልኝ፣ ወደ ሌላ ቦታም ይሄዳሉ አለች። በዚያን ጊዜ ከእርሷ የሚሆነውን መንፈስ ቅዱስ ገልጾላት እንዲህ አላት። ዜናው ደግሞ ወደ ዓለም ሁሉ የሚወጣ በሕይወት ሥጋው ደግሞ እያለ የብዙዎች ደግሞ ሰዎች ነፍሳትን ከሲኦል ደግሞ የሚያወጣ እንደ መላእክት ክንፎች ደግሞ ተሰጥተውት ወደ አርያም ወጥቶ የሥላሴን የአንድነትን የሦስትነትን ምስጢር የሚያይ ልጅን ትወልጅ ዘንድ አለሽና ወደ ቤትሽ ተመለሽ አላት። ቅድስት ዮስቴናም ደግሞ ከዚያም ሽማግሌ ባህታዊ ይህን በሰማች ጊዜ አድንቃ የፈጣሪዋን ፍቃድ ከሆነ ብላ ወደ ቤቷ ተመለሰች። ከጥቂት ቀኖች በኋላ ጸንሳ ይህንን ደም ግባቱ መልኩ የሚያምር ልጅን ወለደች። በእናትና ደግሞ በአባቱ ቤትም ታላቅ ደስታም ሆነ። ልጆችና ለጦም አዳሪዎች ደግሞ ለዘመዶችና ለጎረቤቶች ታላቅ ምሳን አደረጉ። እርሱም ደግሞ በጠገቡ ጊዜ ደግሞ እነርሱም ደግሞ ሕፃኑን ደግሞ መረቋቸው። ሕፃኑም ደግሞ 40 ቀን በሆነ ጊዜ እንደ ሕጉና እንደ ስርዓቱ ወደ ቤተ ክርስቲያን ደግሞ ወሰዱት። ካህኑም ተቀብሎ ባጠመቀው ጊዜ ደግሞ ስሙን ሀብተ ማርያም ብሎ ሰየመው። ለክርስትና አባቱ ሰጠው። ደግሞ ሕፃኑም ጥቂት ባደገ ጊዜ በቤተ ክርስቲያን ውስጥ ደግሞ እግዚኦ ማይረነ ክርስቶስ ሲል ደግሞ ሰምቶ ሕፃኑ ሀብተ ማርያም በልቦ ይቺ ጸሎት መልካም ናት፣ እኔም መርጫታለሁ፣ በዚህም ዓለም ስህተት አስበው ከመስራት የሚመጣውን ደግሞ ዓለም ከገሃነም እንደምድንባት አውቃለሁና አለ። ይህንን ብሎ ደግሞ የሚሰራውን ደግሞ ማንም ሳያውቅበት ደግሞ ይህንን ጸሎት ከማዘውተር ጋር ሌሊቱን ሁሉ በማስገድ ደግሞ ይጸልይ ነበረ። ከዚህ በኋላ አባቱ የበጎች ደግሞ ጠባቂ አደረገው። በአንዲት ዕለትም ደግሞ በጎቹን እየጠበቀ ሳለ ብዙ የበግ ደግሞ ጠባቂዎች እሸት ተሸክመው መጥተዋል፣ ና እንብላሉት። እርሱ ግን ከወዴት እንደመጣችሁበት ደግሞ የማላውቀውን ደግሞ አልበላም አላቸው። እነርሱም ደግሞ በቁጣ ዓይን ተመልክተው ተጠቃቀሱበት። እሸቱንም በልተው ከጨረሱ በኋላ የከበረ ሕፃን ሀብተ ማርያም ደግሞ ታላቅ ዝናብ ስለመጣ ወደየቤታችሁ እንመለስ፣ ከዚህም የምንጠለልበት የምንጠጋበት ቤት ወይም ደግሞ ዋሻ የለምን አላቸው። እነሱ እኛ ደግሞ የማናየውን ደግሞ የሚያይ ሌላ ዓይን ደግሞ አለህን? በሰማይ ፊት ምንም ደመና ሳይኖር ሀገሩም ደግሞ በራ ሆኖ ሲታይ እንዴት ይዘንባል ትላለህ አሉት። እርሱም እኔ የማውቀውን እናንተ አታውቁም፣ ግን ወደ ቤታችሁ ግቡ አላቸው። እረኞችም ባልሰሙት ጊዜ ፈጥኖ ደግሞ ተነስቶ በጎቹን እያስሮጠ ወደ ቤቱ ገባ። ወደ ቤቱም በገባ ጊዜ ደግሞ ታላቅ ዝናብ መጣ፣ ነፋሳትም ነፈሱ፣ መብረቆች ተብለጨለጩ፣ ነጎድጓዱም ተሰማ፣ ደመናትም ተነዋወጹ። ይህ ሁሉ በላያቸው ደግሞ ሲወርድ መሸሻው ደግሞ አላገኙም። ከጥቂት ቀኖች በኋላ በጎቹን እየጠበቀ ሳለ ብዙ የበግ እረኞች ደግሞ አብረውት ነበሩ። አንድ የበግ ጠባቂ መጥቶ ደግሞ የወጣት ሀብተ ማርያም በትር ነጠቀውና ሄደ። ብላቴናም ሀብተ ማርያም በትሬን ለምን ትቀማኛለህ አለው። እረኛውም በትዕቢት ቃል በጉልበቴ ነጥቄሃለሁ አለው። ብላቴና ሀብተ ማርያም እኔ ኃይሌ የለኝም፣ ነገር ግን በጎችን የምጠብቅበትን በትሬን እንዳትወስድብኝ በሕያው እግዚአብሔር ስም አምያለሁ አለው። ያም የበግ ጠባቂ እምቢ አልኩህ አለው። ብላቴናውም ሀብተ ማርያም አንድ ጊዜ በፈጣሪ ስም አማልኩ፣ ከእንግዲህ ወደ ደግሜ አላምልህም፣ በአንተ ቃል የሚደረገውን ራስ ታውቃለህ። ይህንንም ተናግሮ ዝም አለ። በዚያን ጊዜ የበግ ጠባቂ በአየር ውስጥ ተዘቅዝቆ ተሰቀለ። የእግዚአብሔር አገልጋይ ሀብተ ማርያም ማረኝ እያለ ይጮህ ጀመረ። የልዑል እግዚአብሔር ስም አቃሏልና ተሰቅሎ ዋለ። እረኞች ሁሉም ደግሞ አይተው አደነቁ፣ ፈሩትም። ይህ ሰነፍ ማረን፣ እግዚአብሔር ያደረገልን ኃይል አይተናልና አሁንም ደግሞ ስለ እመቤታችን ድንግል ማርያም ይቅር በለው አሉት። ብላቴናውም ደግሞ ሀብተ ማርያም በውኑ ይህ የሰቀሉት ነውን? በእግዚአብሔር ስም አማልኩት እንጂ የኃይሉን ጽናት ደግሞ በላዩ ሊገልጥ እርሱ እግዚአብሔር ሰቀለ። አሁን እርሱ ከፈቀደ ያወርደው፣ እርሱ መሐሪና ይቅር ባይ ነውና። ይህንን በተናገረ ጊዜ ወርዶ በእግሩም ደግሞ ቆመ። ወደ እርሱም መጥቶ ሰገደለት። ከረጅም ዘመናት በኋላ ስሟ እለ አድባር ወደምትባል ገዳም ሄዶ በዚያም ደግሞ የምንኩስና ስርዓትን ሕግ ደግሞ
በአበምኔቱ በተመረጠ በአባ መልከ ጼዴቅ እጅ ተቀበለ። ከዚህም ቅዱሳን መነኮሳት ወደሚኖሩበት ሄዶ ታላቅ ተጋድሎን ጀመረ። እርሱም በባሕር መካከል በመቆም ደግሞ የዳዊትን መዝሙር ሁሉንም ያነባል። በባሕርም ውስጥም ሰጥሞ ደግሞ ግንባሩ ደግሞ አሸዋ እስቲ ነካ 500 ጊዜ ይሰግዳል። ከሰንበት ቀኖችም በቀር እህል አይቀምስም ነበረ። ከዚህም በኋላ እህልን ደግሞ ትቶ እንደ ዋልያዎች ደግሞ የዱር ቅጠል ደግሞ የሚመገብ ሆነ። 80 ቀን ደግሞ የሚጾምበት ጊዜ አለ። በባህር ውስጥ ደግሞ በሌሊቱም ቆሞ የሚጸልይ ቀንም ደግሞ 4ቱን ወንጌላትን ያነባል። ሌሎች መጻሕፍቶችን እንዲሁ ያሉ ስራዎችን በዘመኑ ሁሉ ኖረ። ብዙ ተጋድሎን ደግሞ ድካምን ደግሞ አስረዘመ። ጊዜም ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ እርሱ ተገልጦ ደግሞ መጣ። ከእርሱም ጋር የመላእክት አለቆች ደግሞ የከበሩ ሚካኤልና ገብርኤል የመላእክት ማህበር ሁሉ ደግሞ በዙሪያው ሆነው እያመሰገኑት ነበረ። ወዳጅ ሀብተ ማርያም ሰላም ላንተ ይሁን አለው። በዚያን ጊዜ ከግርማው ደግሞ የተነሳ ወደቆ እንደ በድን ሆነ። ደግሞ ጌታችን በክብሩ ደግሞ እጆቹን አንስቶ እፋለበትና ጽና ኃይልንም ላድሳት እንጂ ላጠፋ አልመጣሁምና ተጋድሎህና ድካምህን ሁሉ ደግሞ በኢየሩሳሌም ሰማያዊት እንደተጻፈ በእውነት እነግርሃለሁ። እነሆ እኔ በጎ ዋጋህን ደግሞ በዚህ ዓለም ደግሞ የሚመጣውን ዓለም ደግሞ እከፍልሃለሁ። የማቴዎስን የማርቆስን ወንጌል የምታነብ ጊዜ በተራራዎች በዋሻዎች በፍርክታው ተሰውረው የሚኖሩ እንዳንተ ካሉ ቅዱሳን ጋር ለመገናኘት በላይ ተቀምጠህ ወደ ምስራቅ፣ ወደ ምዕራብ፣ ወደ ሰሜንና ወደ ደቡብ የምትበርበት የብርሃን ሰረገላ ሰጠው። ሉቃስና ዮሐንስን የጻፉትን ወንጌል ባነበብኩ ጊዜ ስጋዬንና ደሜን በዚያ ትቀበል ዘንድ ደግሞ በላይ ተቀምጠው ወደ ኢየሩሳሌም የምትሄድበት የሰዓት ሰረገላ ሰጠው አለው። ከብዙ ዘመናት ከብዙ ተጋድሎ በኋላ የሚሞትበት ጊዜ ሲደርስ ለሞቱ ምክንያት የሚሆን የቸነፈር የያዘው ክብር ይግባውና ጌታችን ኢየሱስ ክርስቶስ ወደ እርሱ መጥቶ ወዳጅ ሀብተ ማርያም ሰላም ላንተ ይሁን፣ ዛሬ ግን ደግሞ የመጣሁት ከድካም ወደ እረፍት ልወስድ ነው። እነሆ 7 አክሊላትና ደግሞ አዘጋጅቼልሃለሁ። አንዱ ስለ ድንግልና፣ ሁለተኛው ዓለምን በውስጡ ያለውን ሁሉ ደግሞ ትተህ በመውጣት ደግሞ ሶስተኛም ደግሞ ፍጹም ስለሆነ ደግሞ ምንኩስና፣ አራተኛው 4ቱን ወንጌሎችን ደግሞ አዘውትረ የምታነብ በመሆን፣ አምስተኛው ስለ እኔ ፍቅር መራብና መጠማትን ስለታገስ፣ ስድስተኛው ደግሞ በልብ ቂምና በቀልን ባለማስ አደረ፣ ሰባተኛው ንጹህና ደግሞ ክህነትን የምታሳርገው ደግሞ ያማረ የተወደደ ዕጣንና የመስዋዕትን ሰጠው። ሊህም 7 አክሊልን ለእያንዳንዳቸው 15,005 ህብር አላቸው። መታሰቢያን ካደረጉና በጸሎት ከተማጸኑ ጋር የምትገባበትን ቤት በውስጧ 500 የወርቅ አምዶች የተተከሉ ደግሞ ባትን ደግሞ ሰጠው። ደግሞም የእሳት መስቀልን፣ የወርቅ ጫማን ደግሞ የብርሃን ልብስን ደግሞ ስውር የሆነ መናን ደግሞ ሰጣለሁ አለው። መድኃኒታችን ይህን ቃል ኪዳን ሲሰጠው በየነገዳቸው ደግሞ በየስርዓታቸው 99 ነገደ መላእክት ሰራዊት መጥተው ወዳጃችን ሰላም ላንተ ይሁን፣ ዛሬስ ከፀሐይ 7 እጅ የምታበራ ሀገራችን በዝማሬና በማህሌት አክብረን ልንወስድህ መጠን አሉት። አባታችን ሀብተ ማርያምም በሰማያት ለእግዚአብሔር ምስጋና ይሁን፣ በምድርም ሰላም ይሁን ለሰው ነፃነቱን ሊሰጠው አለ። ይህንን በተናገረ ጊዜ ጌታችን በሶስትነቱ ተገልጦ ታየውና የመጥምቁ ዮሐንስን ሀገር ተጠጋግታ ያለች ከፀሐይ 7 እጅ የምታበራ ሀገርን እሰጥህ ዘንድ ደግሞ በራሴ ማልኩልህ አለው። መታሰቢያን የሚያደርገውን በስምህ ለቤተ ክርስቲያን መባ የሚሰጠውን ስምህን የጠራውን ወደዚች ሀገር አገባዋለሁ። 4ቱን ወንጌሎችን እያነበብክ ስለኖርክ የአንዲቱን ቃል ፍሬዋን 1000 አደረግኩልህ። ይኸውም ደግሞ ካንተ በኋላ ለሚመጣው ልጆች ደግሞ መጽሐፍትን ገድል ደግሞ ለሚያነቡ ደግሞ በእምነት ለሚሰሙ የገድልህን መጽሐፍ በተነበበ ውሃ ለሚረጩ ለሚነከሩበት ይህን ቃል ኪዳን ሰጥቻለሁ። ከዚህም በኋላ ደግሞ መድኃኒታችን አፉን 3 ጊዜ ሳመው። በዚያን ጊዜ ከእቅፉ ጣዕም ብዛት የተነሳ ነፍሱ ከስጋው ተለየች። ጌታችን ተቀብሎ አቅፎ ከእርሱ ጋር አሳረጋት። በመላእክት ጉባኤ ብዙ ምስጋና ተደረገ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን። በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚች ቀን የጌልዮስ የምክዋስና የማሪዮስ መታሰቢያቸው ነው። በረከታቸው ከኔም ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ ይቀበለን ዘንድ የአምላክ ቸርነት ይሁንልን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን ይሰጠን ዘንድ በአንድነቱን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነው ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን።
እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር ነሽ፣ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። ውድና የተወደዳችሁ የክርስቶስ ቤተሰቦች ይህን ድምጽ ፕሮግራም የምትሰሙ ለሁሉም ምእመናን ሸር እንድታደርጉልን በስላሴ ስም እንጠይቃችኋለን። እንደዚሁም ደግሞ ለነዚህ ምስኪን የገጠር ቤተ ክርስቲያን የጣራ ገዳም መስጠት የጀመረን ሰዎች እስከ ፍጻሜው ድረስ እንድንሰጥ በስላሴ ስም ጠይቃችኋለሁ። አገልግሎት የጋራ ስለሆነ ማለት ነው። ይህን በማድረጋችሁ በእውነት ትባረካላችሁ፣ የተባረካችሁ ነው። የቅዱሳኑ በረከት ይደርብን። አሜን። ስብሐት ለእግዚአብሔር ወለወላዲቱ ለክብር መስቀሉ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች የጻድቁ አባታችን የአቡነ ሀብተ ማርያም ወዳጆች የሆናችሁ ይህንን ቪዲዮ ላይክ፣ ሼር እያደረጋችሁ ለምእመናን ታደርሱልን ዘንድ በቅድስት ሥላሴ ስም እንጠይቃችኋለን። ከዚህ በመቀጠል ደግሞ የጻድቁ አባታችን የኢየሱስ ሞዓን ገድሉን አንባለሁ። በአብ ስም በወልድ ስም የዘላለም ሕይወት በመንፈስ ቅዱስ ስም አምኜ በጌታችን በኢየሱስ ክርስቶስ ስም በማመናችሁ ስለ ሁላችሁም እግዚአብሔር አብን ማመስገን አስቀድማለሁ። ሃይማኖታችሁ በዓለም ሁሉ ተሰምታለችና። ዳግመኛም ነቢይ እንዲህ አለ፣ ሰማይ ሆይ ሰማይ ምድርም አድምጪ። በሐይቅ የኖረ እንደ እስጢፋኖስ ጸጋን የጽድቅናን ሞገስን የተመላ በስራው ፈጽሞ የሆነ አባት የአቡነ ኢየሱስ ሞዓ እኛ የምንናገረውን የገድሉን ዜና ነቢይ ሰማይ ሰማ ያለውን ስለ ሰማይ የሚናገር አይደለም፣ ስለ ምድር ብቻም የሚናገር አይደለም፣ በውስጧ ላሉ ፍጥረትንም ነው እንጂ። የአባታችን እውነተኛ የሆነ የገድሉን ነገር ይስሙ ዘንድ የገድሉን ዜና በዓለም ዳርቻዎች ሁሉ የሚሰማ ዳግመኛም ዘማሪውና ነቢይ ዳዊት በመጽሐፍ ቃል እንዲህ አለ፣ አሕዛብ ሁላችሁ ይህን ነገር ስሙ፣ በየነገዳችሁ በዓለሙ ሁሉ የሰው ልጆችን ይህንን አድምጡ። ድሆችም ባለጸጎችም አፌ የአባታችን የአቡነ ኢየሱስ ሞዓ የጻድቁን ጥበብ ይናገራል። በጽድቅ በጸጋ በሃይማኖት እጅግ አስገራሚ የሆነ የአባታችን የገድሉን መታሰቢያውን የልቤ ሐሳብ ነው፣ በልቤ ይታሰባል፣ በዓለም ሁሉ የተሰበከ። ዳግመኛም ይህ መዝሙረኛ ዳዊት እንነግርህ ዘንድ ሕዝቤ ሆይ ስማኝ፣ እስራኤል ሆይ ደግሞ እንዳ አድኜብሃለሁ። አሁንም ሁላችሁ ከኃጢአትና ከበደል አሰናዋሪ ከሆነ ነገር ሁሉ ንጹሕና ጻድቅ የሆነ የዚህ መንፈሳዊ አባት ነገር ስሙና አድምጡ። የእግዚአብሔር ልጆች የሆኑ ዘንድ ንስሐ የሌላቸው የሰይጣን ልጆች የሆኑ ሁሉ የሚሰሩት። ዳግመኛም በታላቂቱ ሀገር በእስክንድርያ ሊቀ ጳጳሳት የሆነ አባ አትናቴዎስ ስለዚህ ምስጢር ምን እንናገራለሁ? ምን ስላለሁ አለ። ምስጢር ያለው በሁሉ ነገር የተበተነ በደስታ ታጋሽ ትሑታን ጻድቃን መንፈሳዊ ክቡር አባት ገሎቹንና አድናቆቶቹ ነው። አበሳን የሚሰውር ወንድምን የሚወድ ከጣፈጡ ደግሞ ምግቦች ሁሉና የዓለማውያን ሰዎች ልቦና የሚስብ ከጠጅና ከጠላ መጠጥ ደግሞ የራቀ። አሁንም ስለ ገድሉ ነገር ምን እናገራለሁ? ምን ስላለው ነገር ግን መንፈስ ቅዱስ እንደገለጠልኝ ከአባቶችም የሰማሁትን የቀደሙት ያስተማሩኝን ጥቂት እንነግራለሁ። ነቢይ አፌን በምሳሌ ገልጣለሁ። ከጥንት ጀምሮ የነበረ ምሳሌንም እንናገራለን። ያየነውንም የሰማነውንም አባቶቻችን የነገሩን ሁሉ እንዳለ እንደዚሁ እኔም የተቻለኝን ነው እንጂ አጋንኜ የተናገርኩ አይደለሁም። የቃሉ ስልጣን በዓለም ሁሉ የመላ የአባታችን የኢየሱስ ሞዓን ዜና የሚያውቁት አሕዛብ ሁሉ ይስሙና ያመኑ ዘንድ ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ በወንጌል እንደተነገረ በቤተ የነገርኳችሁን በሰገነት ላይ ሆናችሁ በጀርባችሁ ሹክ ያልኳችሁን ለአሕዛብ ሁሉ አስተምሩት። ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ ግን ይፈረድበት ብሎ እንደዚሁ ይህን የዚህን የመንፈሳዊ አባት የጽድቁንና የትሩፋቱን የደግነቱን ሥራ መንፈስ ቅዱስ በጆሮዬ ሾክ ያለኝን ሌሎች ነገሩኝ ሁሉ ለአሕዛብ እናገራለሁ።
ያመነ ይጸናል። የመምህራችን የደህንነታችን መከታ የአባ ኢየሱስ ሞዐ ቃል ኪዳን ተስፋ የማያምን ግን ለቅሶና ጥርስ ማፏጨት ባለበት ይፈረድበታል። እኔ ዜናውን ለሰዎች በግልጥ እናገራለሁ። ሐዋርያው በመልእክቱ እኔ ለሰው የምናገረው ለሰው ሁሉ እናገራለሁ እንጂ እኔ የዚህን ከንቱ ነገር ተድላ ደስታ የምሻ አይደለሁም እንዳለ እኔም እንደዚሁ ሃይማኖትን የለበሰ ትሑት የዋህና ደግ የሚሆን ክቡር አባታችን ኢየሱስ ሞዐ በጎ ተግባር ቅድስናን ቸርነትን ቀንሼ እናገርላችኋለሁ። ነገር ግን ኑሮው እንደ ነቢይ ሳሙኤል የሆነ የአባታችን የኢየሱስ ሞዐ ደግነቱ መልክና የቸርነቱ ታላቅነት ዜና ፈጽመን ጠንቅቀን መናገር አንችልምና ዝም እንበል። መጽሐፍ በሦስተኛው ቀን የእመቤታችን ማርያም ምስጋና በተናገረበት ድንቅ በሚሆን በብዙ መልክ መልካሞችን ነገሮችን ሁሉ የፈጠረ ስለ ጌትነቱ ነገር ፈጽመን ጠንቅቀን መናገር አይቻልንም። ዝም እንበል እንዳለ እንደዚሁ አስቀድመን እንደተናገርን የዚህ መንፈሳዊ አባት ድንቅ ስራው ተነግሮ አያልቅምና፣ ነገር ግን በአጭሩ እንተወው፣ ተፈጥሯቸውን ደካማ ነውና። ሐዋርያው ቅዱስ ጳውሎስ ጊዜው አጭር ነውና እንዳለ እነሆ እግዚአብሔር ከጻፋቸው ቅዱሳት መጻሕፍት ምስክሮችን ጠቅሼ የጻፍኩላችሁን የአባታችን ኢየሱስ ሞዐ ገድል ለመስማት እግዚአብሔር እዝነ ልቦናችሁን ይክፈትላችሁ። ኅዳር በባተ በ26 ቀን በየወሩ በእግዚአብሔር ሰላም የሚነበብ ነው። አሜን። የበደልን ጨለማ የሚያስወግድ በእግዚአብሔር አብ ስም ከድንግል መወለድ በወደደ በእግዚአብሔር ወልድ ስም መንፈሳዊ ልቦና የሚገዛለት በእግዚአብሔር ጰራቅሊጦስ ስም በተዋሕዶ ተገዥነት እኩል የሚሆን ፍቃዱን ለሚፈጽም ሕይወትን የሚሰጥ ይህን ዓለም ካለመኖር ወደ መኖር አምጥቶ በግልጽ የፈጠረ ከደጅ መጥቶ ያንኳኳውን የተመኘውን ሳይሰጥ ደግሞ የማይመለስ የልቦናን ጉድለት በማስገድ የልቦናን አንገትን በመስበርና በመገዛት ለሱ ምስጋና ይገባል። የገንዘቡ ስልጣን በቀዋም ጊዜ የዝብበት ሞትን በረገጠው በወልድ ምስጋና ይገባል። የምስጋና ጩኸት በመስማት የእሳት አንደበቶች ለሚከቡት ለመንፈስ ቅዱስ ምስጋና ይገባል ለዘላለሙ አሜን። ጌታ ሆይ እንደ ኪሩቤል አንደበት ያለ አንደበትን ስጠኝ፣ እንደ ሱራፌል ከንፈር ያለ ከንፈርም ስጠኝ። የወይን ፍሬ ይልቅ የጣፈጠ ከሮማን አበባም ይልቅ ብሩክ የሆነ የአንድ ካህን ምስጋና እናገር ዘንድ ይኸውም በሰነፎች ዘንድ የተናቀ በአዋቂዎች ዘንድ ግን ተቀባይነት ያለው በቅዱሳን ዘንድ የተወደደ በርኩሳን ዘንድ ግን የሚዘባበትበት ነው። ይህ ካህን ለቤተ ክርስቲያን ጳዚዮን የሚባል እንቁ ጸሎቱ እንደ ዕጣን የሚሸት የታመነ ኢየሱስ ሞዐ ነው። በመንፈስ ቅዱስ ኃይል የጸና የቅዱሳንን ርስት ያገኘ ነው። የተቀበለውንም መክሊት ከትርፍ ጋራ በብርሃናት አባት ባስረከበ ጊዜ ስለዚህ ነገር ምስጋና ተመሰገነ። የቤተ ክርስቲያንን ጥንካሬዋና የጌጧ አበባ የሆነ እንደ ሲና ነቢይ እንደ ሙሴ ስም አጠራሩ ከፍ ያለ ይህ ኢየሱስ ሞዐ በቅድስና ወርቃማ መልክ የተሸለመ እንደ ዮና ልጅ እንደ ጴጥሮስ የመንግሥተ ሰማያትን መክፈቻ የተቀበለ የእንጦስን ቅድስና ገንዘብ መዝገብ ነው። ይህ ኢየሱስ ሞዐ የቤተ ክርስቲያን የወርቅ መቅረዝ፣ በመቅደሷ ላይ ያለ የወርቅ መጋረጃ፣ በራሷ ላይ ያለ የዕንቁ አክሊል ነው። ይህ ኢየሱስ ሞዐ በመልእክቱ እግሩ ፈጣን የሆነ ባለመከፋት ትዕግስትን የያዘ ባለመታወክ ገድሉን የፈጸመ አውሎ ነፋስ የማይነቀንቀው እንቁ ምሰሶ ነው። ይህ ኢየሱስ ሞዐ አዳኝ የሆነ የወርቅ መርከብ መምህር የሆነ የእግዚአብሔር መንግሥት ገንዘብ የሚሸከምበት ጥፋት የሚሆን የባሕር ማዕበል ያላወከው ነው። ይህ ኢየሱስ ሞዐ የስህተት ቅዝቃዜ ያላቀዘቀዘው በመለኮት እሳትነት የጋለ ነው። ሰባቱ መብራቶች አንዱ የሆነ ይህ ነው። እሳተ መለኮትን ለለበሰ በቀኝ የሚኖር ቅድስና ንጽሕና ልብሶች የሆነ ይህ ኢየሱስ ሞዐ ነው። ነቢያትን ሐዋርያትን እንደ ጸፋ በብርሃናት አባት ብርሃን መልኩ የሚያበራ ይህ ኢየሱስ ሞዐ ነው። ይህ ኢየሱስ ሞዐ በቤተ ክርስቲያን ቆሞ ያለ ድንቅ የሃይማኖት ምሰሶ ነው። በማብሪያው ላይ ባለ ብርሃናት እሳት የለበሰ ነው።
ይህ ኢየሱስ ሞዐ ሰባኪያን የሆኑ ነቢያትን ተላላኪዎች የሆኑ ሐዋርያትን ድል የነሱ የሰማዕታት የተጋደሉ የጻድቃን ንጹሐን የሚሆኑ የደናገል ፍጹማን የሚሆኑ የመነኮሳት ፈለግ የተከተለ ይህ ነው። ኢየሱስ ሞዐ ከባሕር አንበሪ ጋራ ታግሎ ደግሞ እሱ አሸነፈ እንጂ ያልተሸነፈ በማሸነፍም ደስታን ያገኘ ነው። በመናፍስት ጌታ ፊት የምትቆም ቻይ የሆንክ ጸሎቱ በዚች ገዳም ጸሎቱ ይህንን ድምፅ በሚሰሙት ጸንታ ትኑር። አሜን ይሁን ይደረግልን። ያቀረብነውን ጸሎት ልመናችንን እግዚአብሔር ይቀበለን ይቅር ይበለን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ሀገራችንን ሰላሙን፣ ፍቅሩን፣ አንድነቱን ይመልስልን። አጽራረ ቤተ ክርስቲያንን ያስታግስልን። ይቅርታው ቸርነት በሁላችን ይሆን ዘንድ የአምላክ በጎ ፍቃድ ይሁንልን። ከዚህ በመቀጠል የጻድቁ አባታችን የኢየሱስ ሞዐን ታምር አነባለሁ። ጸሎትና ዝምታን የሚወድ አንድ የዮና ልጅ ጴጥሮስ ቂምን የማያስብ ከልጅነቱ ጀምሮ ንጽሕናን ቅድስናን የለበሰ የአባታችን የኢየሱስ ሞዐ ጸሎትና በረከቱ ከክፉ ቀን እንዲያድነው ከጥፋትም ሁሉ እንዲጠብቀው ከሁሉም የጥምቀት ልጆች ጋር ለዘላለም ይኑር አሜን። አባታችን ኢየሱስ ሞዐ በሰማዕታት መጀመሪያ በቅዱስ እስጢፋኖስ ቤተ ክርስቲያን ውስጥ በቀንና በሌሊት የሌሊት ሰዓታትን የቀን ጸሎትን ሳያቋርጥ እግዚአብሔርን እያገለገለ ተቀምጦ ሳለ እኩለ ሌሊት በሆነ ጊዜ አባታችን ኢየሱስ ሞዐ ከቤተ ክርስቲያን ወጥቶ ከባሕር ውስጥ ገብቶ እጁን እንደ መስቀል ምልክት ዘርግቶ እንደ ምሰሶ ተተክሎ ይቆም ነበር። በባህር ማዶ የሚኖሩ ሰዎች ሁሉ አባታችን ኢየሱስ ሞዐን ከቤተ ክርስቲያን ወጥቶ ከባህር ሲገባ ያዩ ነበር። በጨለማ መካከል እንደሚያበራ ፀሐይ ፊቱ ያበራ ነበርና እነሆ ገና ከቤተ ክርስቲያን ወጥቶ ወደ ባህር ገባ ይላሉ። ሁለተኛም ጸሎቱን ጨርሶ ወደ ቤቱ ሲገባ እነሆ ገና ወደ በዓቱ ገባ ይላሉ። ሁል ቀን እያዩት እንዲህ ይሉ ነበረ። የሐይቅ ገዳም አበምኔት የሆነ የአባታችን የኢየሱስ ሞዐ ጸሎትና በረከቱ በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን። በቅዱሳኑ ላይ አድሮ ድንቅ ተአምር ያደረገው በሕይወታችን ሁሉ እግዚአብሔር ተአምር ያድርግልን። የቅዱሳኑ በረከት በሁላችን ላይ ይደር። የታመምነውን እግዚአብሔር ይፈስውስ፣ የታሰሩትን እግዚአብሔርን ያስፈታ። አዝራረ ቤተ ክርስቲያን እግዚአብሔር ያስታግስልን። በአንድነቱንን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ሉል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች የጻድቁ አባታችን የኢየሱስ ሞዐ ቤተሰቦች ሁላችሁም ይህንን ቪዲዮ ሼር፣ ላይክ በማድረግ ለምእመናን እንድታደርሱልን በቅዱስ ቃሉ ስም ጠይቃችኋለን። እየተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያገው ነው ሁሉ ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር እሺ፣ በረከት ቅመሱ፣ አረፍ በሉ ነው። እጅግ አድርጌ ማሳሰብ መወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዚህ ቁጥር
መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን ያክል እየላካችሁ የላካችሁትን የብር መጠን በዋትስአፕ ቁጥሬ 004177977462 ደረሰኞቻችሁን እየላካችሁ እንግዲህ እናመሰግናችኋለን ማለት ነው። ክብር ያደለልን። በጣም እናመሰግናለን።